በእናቱ ማንም ሳይፈታ ያልፋል ማለት ብዙ ነገሮች ጊዜ ያልፋል ሐሳብ ይቀየራል ሁሉም ነገር እንዳለ አይቀጥል ህይወቷ ሊያልፍ ይችላል አደገኛ ነው ብዙ ቃዎች አታገኝም ተብያለሁ አታገኝም እና ይሄ ነገር ዋጋ ያስከፍላል ቀላል አይደለም ኖ ከሆነም ይሁን ከሞትም ትሙት እኔ ግን በእናቴ ህይወት ላይ ተንተርሼ እዛ ህይወቴን አልቀይርም ብዬ ነው ትቼ ምን እንደተሸከምኩ ማንንም አያውቅም ሳወራ ብቻ ነው ስላወራውና ስላሳየው ነው ያወቀው ማንንም አያውቅም ለምን እሷ ስለምታይ እህትህ ታማ ሊሆን ይችላል እናቱን አባቱን እያስታመመ ሰው ሊሆን ይችላል ጸጉሩ ጎፍሮ ጢሙ አድጎ ሴቷም ከሆነች የሆነ ልብስ ለብሳ ይሄ ማዲያቱ ፊቱ በቃ ይናገራል ያ ትርጉም አለው ፊዚካሊ መድኃኒትና ምግብ ስላቀረብክ እያስታመምክ ነው ማለት አይደለም ሰው ያስባል አምሮ ሰው ይጠላል አይወድም ሰፋ ያለ ጉድጓድ መርጦ መግባት ይችላል ያንተ ቢዝነስ አይደል አንተን የሚመለከት ለሚወዱ ሰዎች ለሚያከብሩ ሰዎች ቦታ ስጥ የእግዚአብሔር ሰዎች ሲመጡ ወደ ህይወት አይጮሁም ማን እንኮሻኮሽ ነገር የለውም ጸጥ ብለው ነው የሚመጡት ማርያምን እግዚአብሔርን ያገሰውልክ በኩራት ነው ሌባ ተብለ ቆሻሻ ተብለ ወይ የሆነ ደፋሪም ተብለ ሊሆን ይችላል ማንንም ባይመጣ እናት ይዛ ትመጣለች ማን ዓለም ቢጠላ አጠላ ይህን ታሪክ ነው አሁን ነው የምናቀረው በጣም በዚህ ታሪክ ብዙ ነገር ነው የተማርኩት ሳይ ከ82% በላይ የሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት ስለዚህ ዛሬም አንድ ፌቨር እንድታረጉልኝ እጠይቃችኋለሁ ይህን እንድታረጉልኝ የምጠይቃችሁ ምክንያት በጣም የሚገራርሙ ሰዎች እኛን ሊያስተምሩ የሚችሉ ኢንፍሉዌንሰሮች ከዛም ባለፈ ደግሞ የሚገርም ታሪክ ያላቸው ሰዎች ወደዚህ አምጥተን እንድንጠይቃቸው ወደ እናንተ እንድናደርስ የናንተ ሰብስክሪፕሽን የናንተ ኮሜንት ላይክ እና ሼር ያስፈልገናል ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ መልካም ቆይታ ቪኒ ዌልካም እንኳን ደህና መጣህ እንኳን ደህና ቆያችሁ እጅግ በጣም አድርጌ ነው የማመሰግነው በጣም ከመወዳቸው ከማከብራቸውና ብዙ ትምህርት ከተማርኩባቸው ወጣቶች እና እንዴት ነው ጓደኞቼ ውስጥ አንደኛው ነህና እጅግ በጣም አድርጌ ነው የማመሰግነው የእውነት እዚህም ስለመጣህ ያለህንም ነገር ለማካፈል ፍቃደኛ ሆነ ስለመጣህ ቴንክ ዩ እግዚአብሔር ያክብርልኝ ከልቤ አመሰግናለሁ yes እኔ እንግዲህ ማቀህ ካደክ ጺም ካወጣህ ምናምን በኋላ ነው የልጅነት ህይወትን ማወቅ ፈለኩኝና ቢኒያም ምን አይነት የልጅነት ህይወትን ነው ያሳለፈው የትውልድ ቦታዬ እንትን ነው ወሊሶ ነው የተወለድኩት ያደግኩት ደግሞ ልደታ ነው ያው ከልጅነቴ ጀምሮ እስከ አንደኛው ክፍልም ጀምሮ የተማርኩት ልደታ እኔ በእንትን ነው 02 የሚባል ቀበሌ አካባቢ ነው ወይም ደግሞ ቅዱስ ዮሐንስ ትምህርት ቤት እዛች በስም ነው ማቃቸው እኔ እዛ ሰፈር ነበርኩኝ በፊት አሁን ይኑር አይኑር አላውቅም ልደታ ከሄድኩኝ በጣም ቆይቻለሁ እኔ ያለ ሆቴል ጀርባን አቋራጭ ሰፈር ምናምን ይባላል እዛ ሰፈር ነው ያደግኩትኝና እዛ ሰፈር በጣም የሚገርም ሰፈር በደንብ ብዙ ነገሮችን የምትማርበት ጨዋታ ያለበት ሳቅ ያለበት ወንድ የምትሆንበትም ሰፈር በደንብ ያስተውሳለሁ ላይ ሰፈርና ታች ሰፈር ሁላ ተባብለን እንጣላ ነበረ የብር ነበረ በቃ ያውና ከዛች ከ02 ቀበሌ ከበባለች ከቀበቡ ትንሽ ወረድ ካልኩ በኋላ ታች ሰፈር ነው እና ደግሞ ወደ ላይ ሰፈርና አሁን ላለን ማንነት የልጅነት ህይወታችን በጣም ወሳኝ ነው አንድ ሰው ካደገ በኋላ ሰዎችን የሚያከብር ከሆነ ራሱን የሚወድ ከሆነ ሰዎችን በደንብ አድርጎ ሪስፔክት የሚያደርግ ከሆነ በልጅነቱ የተገነባ የሆነ ማንነት አለ ማለት ነው አንዳንድ ሰው ደግሞ ካደገ በኋላ በቃ እንዴት ነው አልባሌ የሆነ ሰው ከሆነ ከዛም ባለፈ ሰዎችን የማያከብር ከሆነ የሆነ ፐርሰናሊቲ ዋይዝ በጣም የወረደ ከሆነ ልጅነቱ ላይ የሆነ ያጣው ነገር አለ ማለት ነው ወይንም በልጅነት ህይወቱ የሆነ ያሳለፈው ጊዜ አለ ማለት ነው ሰው ልጅነታችን ቤዝመንት ነው ለዛ ነው ልጅነትን የጠየቅኩ ምክንያቱም አሁን ያለ ፐርሰናሊቲ የትኛውም ሰው በጣም የሚፈልገው በጣም ሪስፔክት ከሚደረጉ ፐርሰናሊቲዎች ውስጥ አንደኛው ያንተ ፐርሰናሊቲ ነውና
በልጅነትህ ምን ያጋጠሙ ሞመንቶች ነበሩ አሁን እንደዚህ እንድትሆን ያደረገ? ያው በልጅነት በጣም ምልህ አስቸጋሪነቱም እንዳለ ሆኖ ምንድነው እንዳልኩ ረጅሙን ጊዜ ያሳለፍኩት ልደታ ነው። ልደታ አካባቢ ደግሞ የሁሉም ሰው ልጅ ወጥቷል። በቃ የሰፈሩ ሰው በሙሉ ልጅ ትላካለ፣ አንዱ ቤት ገብተህ ትበላለህ ምናምን እንደዚህ ነገሮች። ስታጠፋም የዛ ሰፈር ልጆች ወጣቶችም ሌላ ቦታ ከተገኘ ቤተሰብ ጋር አይደርስም። ራሱ ሳይደርስ በደንብ ተቀጥቅጠ ጠረባም ቦክስም ቆንጆ ቆንጆ ዱላ ነው ያለው። ጠረባም ቦክስም በደንብ ትመታል። ለምን በቃ ኦቨር ፕሮቴክቲቭ ናቸው። በተለይ በቃ ሰው በደንብ ማህበራዊ ህይወት ላይ በጣም ጠንካራ ነው። በዛው ልክ ደግሞ ከመስመርም ስትወጣ በደንብ መስመር ያስይዛል በደንብ። እሱ በደንብ ተጽዕኖ አድርጎብኛል ብዬ አስባለሁ። ከዛ ውጪ ደግሞ ቤተሰብም ላይ ትንሽ በጣም ይሄ በደንብ በቃ ያው አሁን አንዳንዴ በፊት ያው ልጅ ሆነ መቼም ከቤት ስትመታ ወይ ስትደበደብ ምናምን ብዙም እንትን አትልም፣ አትወደውም። ያው ልጅ ስለሆንክ ያው ነገሮች የሚገቡ ካደግክ በኋላ ትንሽ ወይ ልብ ስትገዛ ወይ ደግሞ ትንሽ የሆነ ኃላፊነት የምትወስድበት አይነት ሞመንት ላይ ስትሆን ነው እነዛ ነገሮች የሚገቡ። እና በደንብ ዱላ ነበረ። ቆንጆ ቆንጆ ዱላዎች ነበሩ። በደንብ ተገልብጠውላ ልትገረፍ ትችላለህ። ይሄ ሚጥሚጣ በርበሬ ምናምን መታጠን የሚባሉትን ሰው አሁን በቲዮሪ ደረጃ ሊያውቃቸው ይችላል። እኔ ፕራክቲካል ነው ማውቃቸው። እና በጣም አደገኛ ነበርኩ። በቃ ልጅ ሆነ ያው የተወሰነ እቃም ልታነሳ ትችላለህ ከቤት ውስጥ ወይ ገብተዋል ወይ ሳይክል፣ ያኔ ሳይክል ነበረ። ሳይክል ለመንዳት ምናምን ገብተዋል። ፍራንክ ያስፈልጋል ምናምን ወይ ከቤት ታነሳለህ ወይ ተቀመጠ ምግብም ይሁን ምናምን ነገር ታነሳለህ። ምንድነው በቤተሰብ ደረጃ የነበረው ነገር እንቁላል ቀስ በቀስ በእግሩ ይሄዳል። የሆነች ነገር ላይ ከተገኘ ገብተዋል አያልፉትም። በደንብ ነው የምትቀጠቀጠው። በቃ አንዳንዴ ለዳቦ በቃ ለትንሽ ዳቦ ነው እንደ ይሄ ሁሉ እስክትል ድረስ ትመታል። ግን ምንድነው ማይንድ ሴቱ ገብተዋል አብሮ ያድጋል። ገብተዋል አሁን በዳቦ የጀመርከውን ነገ በሻንጣ በትልቅ በቤት ዘረፋ ብዙ ነገሮች ልትገባ ትችላል። እና እንዳልኩ ቤዝ የሚያደርገው ከትንሽነት ጀምሮ ነው። እና በቃ ትንሽ ልጅ ሆኜ የማስታውሰው ይሄንን ነው። እንደዚህ አይነት ነገሮች ላይ በቃ ከባባድ የሆኑ ቅጣቶች ነው የነበሩት። በቃ በደንብ ግን ይሰራል። ልጅ ሲያጠፋ በተለይ በቃ ልጅነቱ ስላለ የሆነ ነገር ሲያነሳም ወይ የሆነ ነገር ስትሳደብም እኛ ኳስ እንጫወት ነበረ በር ላይ ምናምን፣ ወይ ሽማግሌ ከመታ ወይ ደግሞ ሽማግሌዎች ሲያልፉ ማታሳልፍ ከሆነ ምናምን የዛው የሰፈር ሰው ቤተሰብ ልጆች ምናምን ይኖራል። ማን ያደረገው እንዲህ ነው ይባላል። ይዘረጋግፏል። ከዛ በኋላ አትደግሞ ግን በሞመንቱ ስታስበው አይደረግም። ለምን ልጆች ናቸው ምናምን ይባላል። ግን ምንድነው አብሮ ያድጋል። ሪስፔክቱም ዲስሪስፔክቱም ስርቆቱም ስድቡም ምኑም እንትን ነው የሚያድግ ነው። የሆነ ነገር መጀመሪያ ሲጀመር ገብቷል ቀድመህ ብሬክ የምታደርገው ከሆነ እዛ ጋር ይቆማል። በኬርለስነት ግን ካለፍከው አብሮት ያድጋል። ገብቷል መጀመሪያ የምታደርገው ዳቦ ወይ ማንሳት ሊሆን ይችላል። ከዛያው ሳንቲም ብሮች ምናምን ውሸት እያለ እያደገ ይሄዳል። እና ትልቅ ከሆነ በኋላ ያንን ለማስተካከል ትቸገራለህ ወይ ደግሞ በጣም ከፍተኛ ዋጋ ያስከፍላል። እና ከዛ አንጻር ይመስለኛል በደንብ ልጅ እያለ ጥሩ መስመር ይዘ ነበረ። በደንብ አዎ ዲሲፕሊኑም አለ እና ደግሞ ጨዋታን በደንብ ተጫውቻለሁ። ሁሉንም ጨዋታ የምታስታውሳቸው አሉ? በጣም ቆርጊ በጣም ወድ ነበረ። ሰኞ ማክሰኞ እና ደግሞ ካርድ ታስታውሳለህ? የድሮ የቴሌዋ ካርድ በሱ ራሱ በቃ ኤቲኤም የሚመስለው ኤቲኤም የሚመስለው ግብደው ካርድ እሱ አለ ማለት በቃ ሪች ነማ። ቆርኪ በተለይ ቆርኪ በስማ ሰኞ ማክሰኞ ሱዚ ሁላ ሳይቀር እንጫወት ነበረ ማለት እግዚአብሔር በጣም በቃ ሰፈር ውስጥ ከትምህርት ቤት መልስ በቃ አድማቂ ነን። በደንብ ነው የምንጫወተው። በደንብ ተጫውቻለሁ። የሚገርም ነው። ወደኋላ መለስከኝ እኔንምና እኔም የተጫወትኳቸው የነበሩት ናቸው። ምናልባት አሁን ላይ ህፃናት እያደጉ ያሉበትን መንገድ ሜይ ቢ የማየት አጋጣሚው ካለ የምናያቸው ነገሮች ደግሞ አሉ። ምን ታዘብክ?
እንትን ነው የሚያድጉበትና የሚጫወቱበት መንገድ የተሻለ ነው። ጥሩ ነው። ጥሩ ኦፖርቹኒቲ ያለው ንጽህናውን የጠበቀ ጥሩ ማለት እኔ አሁን ካለው ይሄ ዘመናዊነት ይዞ ከመጣው ነገር ጋር ችግር የለብኝም። ግን አጠቃቀሙ ላይ ነው። እንዴት ነው ኦፕን የምታደርገው፣ እንዴትስ ነው ክሎዝ የምታደርገው ነው። ኢዚ ነው አሁን ገብተዋል። እንደ በፊቱ ሰኞ ማክሰኞ መሬቱም የለም። ይሄ በቃ አስፋልት ዘግተ ምናምን ነገር የለም። ብዙ መንደሮች እየተቀየሩ ስለሆነ ጊዜ ደግሞ ይቀየራል። ጊዜ ሲቀየር ጨዋታውም እያንዳንዱ ነገር ይቀያየራል። ግን ምንድነው በቃ እንዳልኩ ትንሽ አጠቃቀም ላይ ችግሮች አሉ ይመስለኛል። እናም ደግሞ አሁን እንደ በፊቱ ገብተዋል። ይሄ የሰፈር ሰው ምናምን ልጄን ያሳድጋል ምናምን ብለህ ኤክስፔክት የምታደርግበት ነገር የለም። ነገሮች በጣም አደገኛ የሚሆኑበትም ታይም ላይ ያለን፣ በቤተሰብም ብዙ ማትፈርድበት ብዙ ነገሮች አሉ ሰው። ስለዚህ ምንድነው ትንሽ ማኔጅመንቱ ላይ ችግር ያለ ይመስለኛል እንጂ ዘመናዊነት ይዞ የመጣው ነገር ላይ ችግር አለ ብዬ አላስብም። ልጆች ለመጫወት በጣም ቆንጆ ነገሮች ኢቭን አንዳንድ ቦታ ስገባ በቃ መጫወት ሁላ እፈልጋለሁ። ማን እንጂ እኛ በቲቪ ምናምን የምናውቃቸው አሁን በቃ ሞል ውስጥ ስትገባ ደስ ሲል በቃ የሚገራርም በቃ አልኩ እንዴ ሸርተቲ ምናምን ለመጫወት እኮ የሆነ ትምህርት ቤት ነው አላቸው ከተባለ በቃ እንትን ትላለህ። እና በቃ አሁን ጽድት ያለ ነገር አለ። በትክክለኛው መንገድ ከተጠቀምንበት የሚያሳድግና ልጆችም በጥሩ ስነ ምግባር የሚያርጉበት የሚሆን ይመስለኛል። እኔም ምንታዘባቸው ነገሮች ስላሉ ነው። እስኪ እንመለስና ወደ ቢኒ ወደ ስፖርት ትንሽ ፈርጠም ያለ ነው። የመጀመሪያው ሞመንት ምን ይመስል ነበር? እንዴት ነው ተስበህ ወደ ስፖርት የገባኸው? ቱ ቢ ኦነስት እኔ ስፖርት አሁን እንደዚህ ብረት ምናምን በደንብ መስራት የጀመርኩት እማዬን ለመሸከም አይገርም? እኔ እማዬን ለማገላበጥ ነው ስፖርት የጀመርኩት። ብዙ ሰው ነው የሚገርመው ማለት እኔ እማዬን አገላበጣለሁ በቃ ሀቭ ቱ ቢ ስትሮንግ ብዬ ነው ስፖርት የጀመርኩት። ሲገርም። አንዳንድ ሰው ለልብስ ነው ለመታየት ለልብስ ከሆነማ በጣም ከባድ ያው ግን እንደየ ኢንተረስቱ ነው። ግን ልብስም ያሳምራል እውነትን መናገር። ስፖርት የሚሰራ ሰው እና ማይሰራ ሰው ሲለብስ እኩል አይደለም። በቃ ከሰራ የልፋት ውጤት ነው። ዝም ብሎ ተራ ቲሸርትም ለብሰህ በቃ ፊዚካሊ ያሳምራል፣ ደስ ይላል በጣም። ግን ምንድነው እኔ መጀመሪያ ስጀምር በቃ ስፖርቱን ሳስብ ብረት ምናምን መስራት አለብኝ ስል ሪፖዚሽን ታደርጋለህ። ማይ ደግሞ ሄቪ ነች፣ ኬጂዋ ከተማ ምናምን ኪሎ በላይ ነው እና ማገላበጥ አለብን ይወጣል። እኔ ደግሞ ሆስፒታልም በቆየንባቸው ጊዜያት እታዘብ ነበረ። ያው ነርሶቹ በጣም ብዙ ጊዜ የወገብ ችግር ያጋጥማቸዋል። ለዛውም እነሱ 4-5 ሆነው ግን ብዙ ፔሸንት ስለሆነ የሚያገላብጡት በቀን ውሏቸው በቃ ዳይፐር ትቀይራለህ፣ ማገላበጥ አለብህ ምናምን እና ሎወር ባክ ላይ ምናምን ገብተዋል ስትሪንግስ ይፈልጋል፣ ሎወር ቦዲ ላይ ስትሪንግስ ይፈልጋል እና ሜንታሊም በጣም ጠንካራ መሆን አለብህ። ምንድነው እሷን ወደ ሆም ኬር ወደ ቤት ይዣት ስመጣ እኔ ነኝ እነዚህ ነገሮች የምሰራው ግዴታ ማለት ነው። እኔ የምሰራው ከሆነ ማን ነው የሚሸከመው ነው። የተወሰነ ጊዜ ቤት ውስጥ ራሴ ሪፖዚሽን እያደረኩ ዳይፐር እየቀየርኩ ምናምን የሆነ ታይም ላይ ቀስ እያለ መምጣት ጀመረ። ትናንሽ ፔኖች ምናምን ጀማመሩ። ስትሪንግስ ይፈልጋል በደንብ ሲስቴም ካላደረግ ሞስትሊ እንዳልኩ ከእናት አበባዬ ጋር ያለው ነገር የኔ ስትሬንግዝ በደንብ ያስፈልገዋል። ሜንታሊም ፊዚካሊም በጣም ጠንካራ መሆን አለብን። እንደዛ ካልሆነ አትቋቋመው። ሜንታሊ ፊዚካሊ ደግሞ ስፖርት በጣም ትልቁን ቦታ ይይዛል። በዛ ነው እንግዲህ እማዬን አገላብጣለሁ የጀመርኩት። አሪፍ። ስለ እናትህ ማወቅ ፈለግኩኝና ምን ይመስል ነበር መጀመሪያ ላይ የነበሩት የልጅነት ህይወት ላይ? እስኪ ሙሉ ታሪኩን እስኪ አጫውተኝ። አበቢት እንግዲህ ጠንካራ ናት በጣም እውነት ለመናገር እጅግ በጣም ጠንካራ ወርቅ የሆነች እናት ነች። በጣም ልጇን የምትወድ እንዲነካባት የማትፈልግ በጣም ደግሞ ፕሮቴክቲቭ ነች። በዛው ልክ ደግሞ በደንብ ዲሲፕሊን ማድረግ የምትችል አይነት ነች። በደንብ ጥሩ ሉለኛም ነች። ታጋጫለች፣ ከግድግዳ ወደ ግድግዳ ነው፣ ጥፊ ምናምን ራሱ የለምና ጎበዝ ነች። በጣም ነው የምወዳት። ያው በልጅነት ያው በጣም ትንሽ ሆኜ ነው
እንዳልኩ ልደታ እያለን ነበረች አብራን ምናምን። ከዛ ፋሚሊ አካባቢ በተፈጠሩ ችግሮች ምናምን ወደ አውቶቢስ ተራም ምናምን እንትን አልኩኝ። ከዛ በኋላ ነው ነገሮች በጣም እየከበዱ እና ብዙ ነገሮች ሀፕን ያደረጉት። ከቤት ወጥተህ ነበረ? አንድ ስንት ዓመት 2-3 ጎዳና ምናምን አሳልፌያለሁ። ጎዳና ላይ? ያ የእውነት? አውቶቢስ ተራ አጥናፍ ሆቴል ይባላል አለ አሁን መሰለኝ። አጥናፍ ሆቴል እዛች በሩ ስር ኮንቴነር አለች፣ እዛ ስር ነበረ ማድረው ራሱ። ዋው ምን ይመስል? እኔ አሁን አላቆም። እንዴት ነው ህይወቱ? ከባድ ነው ለማንም ሰው ሪከመንድ አይደረግም። በእግዚአብሔር ኃይል ያለፍኩት ህይወት ነው። ያው ብዙ ነገሮችን ታሳልፋለህ፣ ብዙ ነገሮችን ታያለህ። ያው ማስቲሼሳ በፊት ነው የፊት አሁን እንደዚህ አብሮበትና ቆንጆ ሆኖ ሲታይ ምናምን ነገር ያው ገብተዋል። አሳልፌዋለሁ። የጎዳናን ህይወት ለማንም ሰው ሪከመንድ አላደርግም። ሞስትሊ እዛው አውቶቢስ ተራ አሳልፌዋለሁ። አሁን እያኮበኮቡ ያሉ ልጆች ይኖራሉና ወጥቼ እንትን እላለሁ እኔማ ብሎ አሁን አንዳንድ ሰው ከወጡ በኋላ ጥሩ ህይወት የሚጠብቃቸው ነፃ የሚሆኑ የተመቻቸ ነገር ነው እና በቃ እኔ እዚህ ጋር የምገላሙጡኝ ከሆነ እንደዚህ እንትን የምትሉኝ ከሆነ ምናምን ብለው ሲዝቱ የሰማኋቸው ህፃናት ልጆች አይቻለሁኝ። እና ይህንንም ፕሮግራም የሚያዩ ወጣቶች አሉ እያኮበኮቡ ያሉ በቃ ለመውጣት። ምን ይመስላል ህይወቱን? እባክህ እስኪ በደንብ ንገርልኝ። ምንድን ነው የሚገጥማቸው ከወጡ በኋላ? ያው እውነት ለመናገር እኔ ፈልጌ አልነበረም በጊዜው የወጣሁት። አንደኛ የማየ ከሀገር መውጣት ነው እነዛን ኢንሲደንቶች እንዲፈጠሩ ያደረገው። በዛ አጋጣሚ ነው ወደ ውጭ የወጣሁትኝ እና የጎዳና ህይወት ያሳለፍኩትኝ። ግን ምንድነው ያው አንደኛ ልጅነት ስላለ ነው ብዬ የማስበው። ያው ግን አንዳንዴ እድሜውም በራሱ እንደዚህ አይነት ነገሮችን የሚያወሩበት እድሜ በራሱ ትንሽ ቁጭ ብሎ ለመስማትም ነገሮችን ተብሎ ለመረዳትም ምናምን አስቸጋሪ የሆነ እድሜ ነው። ግን የሚሰሙ እና ደግሞ በደንብ ኬርፉል ካሳለፈው ሰው ይሄ ነው ብዬ ዲቴይሉ ማውራት አልፈልግም ስለማይጠቅም ማለት በቃ አለቀ፣ አልፏል፣ አሳልፌዋለሁ። ኢትስ ናት ጉድ። በቃ ጥሩ የሚባል ህይወት አይደለም። እኔ ጎዳና ኬሻ በጠረባ እነፍ ነገር ብዙ አይነት ነገሮችን አሳልፌበታለሁ። ትኮራበታለሁ ካልከኝ አልኮራበትም። የሚያኮራ ላይፍም አይደለም፣ ጥሩም አይደለም። ለሱስም ለብዙ ነገር ኤክስፖዝ ትሆናል። ግን ምንድነው ሁሌም የሆነ ዲሲዥን ስትወስን ፕራይስ አለ፣ የምትከፍሉት ዋጋ አለ። ያ ዋጋ ግን ህይወትን እስከ መጨረሻው ሊያጨልመው ጊዜር ከረዳህ ደግሞ ራስህን የምታገኝበትና ነገ ጥሩ ነገር የምትይዝበትም ሊሆን ይችላል። ግን የስናት አሉ ወይስ ጥሩ አውትካም አለው ማለት አይደለም። ረጋ ባለ መንፈስ ነገሮችን ማስተዋል ጥሩ ነው። ያልፋል ብዙ ነገሮች ጊዜ ያልፋል፣ ሀሳብ ይቀየራል። ሁሉም ነገር እንዳለ አይቀጥል። ትዕቢቱም ቢሆን ትረጋጋል፣ ኩራቱም ቢሆን ትቀንሳለህ። የሆነ ሰዓት ሁሉም ነገር ያልፋል፣ ብዙ ነገሮች። ስለዚህ ምንድነው ለሚሰሙኝ ወጣቶች ማለት የምፈልገው ምንድነው በተለይ እንደዚህ አይነት ውሳኔዎችን ለመወሰን ከቤተሰብ ጋር ያለውን ነገር እንትን ለማለት ሁሉም ነገር ይደርሳል ነው። አንዳንድ ነገሮችን ዞረንም በቃ በራሴም ዞሬ ሳያቸው ገብተዋል ማልደሰትባቸው ነገሮች አሉ። በቃ ማለት ምን ሆኜ ነው የምትልበት ነገር አለ። ግን ኤቭሪቲንግ ሁሉም ነገር ይደረሳል። አደልት ስትሆን በደንብ ራስን ስታውቅ ማድረግ የምትችላቸው ነገሮች ናቸውና ልጅ ከሆንክ ወጣት ከሆንክ ቤተሰብ መስማት፣ ከቤተሰብ ጋር ያለውን ነገር ማሳለፍ በጣም ጠቃሚ ነው። ይህን የምለው እኔ ስላለፍኩበት ገብቶሃል። ሁሉም ነገር በቤተሰብ ስህተት አይደለም። እኔም ራሴ አጥፏቸው እኔ ራሴ ሄድኩባቸው የተሳሳቱ መንገዶች ነበሩ አሉ። ስለዚህ የሆነ ዋጋ አስከፍለውኛል፣ በደንብ በህይወቴ ዋጋ አስከፍለውኛል። ስለዚህ ማሰብ ያስፈልጋል። ብዙም እንደዚህ አይነት ነገር ውስጥ ባይገቡ ባይኔ ምንም ደስ የሚል ነገር የለውም። ምንም በጣም ሁሉንም ትዘላለ፣ በቃ ብዙ ነገር ታያለ። ከዛ ግን ትረጋጋል። ስትደርስ
አዎ ስታየው። ግን አንዳንዶቹ ነገሮች ግን ከበድ ያለ ዋጋ ያስከፍላሉ። ምንድነው በቃ እንደዚህ አይነት ውሳኔዎች ውስጥ ባትገቡ ጥሩ ነው። ይህንም ብለው እኔ ያየሁት ነገር ስላለ ነው። በቃ አለቀ። ዶን ሀፍቱ ዝርዝር ነገር ውስጥ መግባት አያስፈልግም። የሆነ ነገር አይጠቅምም በቃ ማይጠቅም ነገር አይጠቅምም። ይህ ነገር ጥሩ አይደለም፣ አትግቡበት። ቤተሰብ አትክብሩ፣ ቤተሰብህን ስማ። ላንተ ከቤተሰብህ በላይ ከእናት ከአባትህ በላይ የሚያስብም ነገ ሰው ቢዞርብህ ዓለም ቢጨልም ሰው እንዳለ ቢጠላ ምን ብትሆን ከእናት ከአባትህ በቃ ታስረህ እንኳን በቃ ገብቷል። የሰው ልጅ ትልቁ ትምህርት ቤት ያለው እስር ቤት ስትታሰር ነው። ማን እንዳለ የምታውቀው ገብቷል። ስታጣ ነው ገብቷል። እጅ ሲጎል ነው፣ ብቻህን ስትቀር ነው። ያኔ ነው ብዙ ነገሮችን የምታውቀው። ያኔ ነው ቤተሰብ እናት አባት ባሉት ነገሮች የሚገቡ ገብቷል። የማይጥሉ ለዛ እውነት ነው። ቢኒ በጣም ከአንተ በጣም በትልቁ የተማርኩትኝ እኔም ወደ ህይወቴ ያመጣኋቸው የተገበርኳቸው እናም ተገናኝተን ባወራናቸው ጊዜ ውስጥ የወሰድኳቸው ነገሮች አሉ። አንደኛው ጽናትን ነው። ማለት እውነት ነው፣ ጽናት ከእግዚአብሔር ነው የሚመጣው። እኛ አውቀነውና በቃ እኔ እኮ ጽኑ ነኝ እንደዚህ ነው ምናምን ብለን አይደለም የምናመጣው። አንዳንድ ጊዜ ይደክማል፣ አንዳንድ ጊዜ የሚሰለች ጊዜያቶች ይመጣሉ። በእነዛ ጊዜዎች ውስጥ ግን ቆሞ ማለፉ ነው ትልቁ ብርታት የሚሰጠው፣ ትልቁን ነገር ትልቁን ዋጋ ወይንም ሽልማቱን የሚያመጣው። እና በህይወት ለምን ያልክባቸው ጊዜያቶች አሉ። ለምን እኔ ላይ ለምን ይሄ ነገር ተፈጠረ ምናምን ብለህ ከፈጣሪ ጋር ምንድነው ሰጣ ገባ ውስጥ የገባህባቸው ሞመንቶች ነበሩ? አዎ አሉ። ግን ለምን ይሄ ነገር ተፈጠረ በሚል ሳይሆን በሌላ ነው። ያው አንዳንዴ በተለይ አሁን በቅርብ ያሳካሁት እናቴን ለቤተ ክርስቲያን ማብቃት ምናምን፣ እሱ ታሪክ አሁን በጣም ለብዙ ሰው ኖርማል ሊመስለው ይችላል። እኔ ከፈጣሪ ሁሉ ያጣላኝ ረጅም ጊዜ ቤተ ክርስቲያን ተሳልሜ ከበር ነው ማልፈው አልገባም። የዛን ያህል ከፈጣሪ ጋር በጣም ብዙ ችግር ውስጥ የከተተኝ እሱ ነው። በእንደዚህ አይነት ጉዳይ ከፈጣሪ ጋር ችግር ውስጥ ገብቼ አውቃለሁ። ሲሪየስ በጣም ማለት የትም ቦታ ሲሄድ ቤተክርስቲያንም ሳይ ሰው እናትና ልጅ ምናምን ቤተክርስቲያን ሲገቡ ሳይ ለእኔ በጣም ስሜቱ በጣም ከባድ ነው። ብዙ ሰው ምንም ላይ መስለው ይችላል። ለእኔ በጣም ከባድ ነበረ። እናም ደግሞ መሀል ላይ በጣም የሚያስፈሩ ኢንሲደንቶች ይፈጠሩ ነበር። ነገሮች ሊያበቁ የሚመስሉበት፣ እሷ በጣም የምትታመምበት በቃ ቤተክርስቲያን ድረስ እየሄድኩኝ በቃ ከፈጣሪ ጋር ቦልድሊ በቃ የማወራበት ምን ማለት ነው ለእኔ ሲሆን ነው ወይ እናቴን ለምንድን ነው ለልጅ ማታበቃልኝ? ለምን እሷ እንዳልኩት ትራኪዮስቶሚ ትጠቀማለች። የምተነፍሰው በአንገቷ ላይ ባለ ማሽን ነው። ኢትስ ሪስክ። የውጭ ሰው ትንፋሽ ኢቭን መቀበል አትችልም ምናምን ነገር ገብቷል። በየጊዜው ነው ኢንፌክሽን የሚያጋጥማት ምናምን። በጣም ከባባድ የሆኑ ሲቹዌሽኖች ውስጥ ነው የምትሆን። በዛ ሁሉ መሀል የኔ ደግሞ ፍራቻዬ እየጨመረ ይመጣል። ገብቷል። ይህንን ነገር ሳላሳካ እንዴት ገብቷል፣ እንዴት ለልጅ አታበቃም በሚል በቃ ከባድ አመፃ ውስጥ ነበርኩ። ከባድ በቃ ማለት በደንብ ነው ማመፀው። በቃ በደንብ ለምን ሲባል እንደዚህ አይነት ችግር ውስጥ ከፈጣሪ ጋር ገብቼ አውቃለሁ። ግን ለምን ይሄ ተፈጠረ ምናምን ብዬ እንኳን ብዙም እኔ ምንድነው ይሄ ነገር ተፈጥሮም መኖሯ ናይስ። በዚህ ፖድካስት ላይ ዋናው ዓላማው የሆነ ሰው አለ እየተፈተነ ያለ የሆነ ሰው አለ፣ በጣም ትልቅ የተጋረደበት ነገርን ማየት የከበደው ሰው አለ። አንዳንድ ጊዜ አቅሙ ኖሮህ ሁሉም ነገር ምቹ ሆኖ ግን የሚጋረድብህ ነገር አለ። አንዳንድ ጊዜ ደግሞ አቅሙም ሳይኖርህ ምንም ነገር ሳይኖርህ ተስፋ የምታጣበት ጊዜያቶች አሉና በቃ የመጨረሻ የሚመስለን ጊዜዎች አሉ። እንደሚታለፍም ለማሳየት ነው። በቃ ሁሉም ነገር ያልፋል ያልከው ቅድም ትክክል ነው። ማያልፍ ነገር የለም።
ግን አሁን ያለችዋ ፈተና እንደሚታለፍ ማወቅ አለበት ያ ሰው። ለዛም ነው ከአንተ ጋርም በደንብ ስለዚህ ነገር ማውራትን የፈለግኩትኝ፣ ያለፍክባቸውን መንገዶች እኔ እንደዚህ ነው ያለፍኩትኝ ብለህ እንድታወራም የፈለግኩትኝ። እና ምን ቻሌንጆች ነበሩ? አለ፣ ሁሌም ቻሌንጅ ይኖራል ሁላችንም ህይወት ላይ። ነገር ግን ለሰው የሚያስተምረውን እስኪ ይሄኛው ፓርት በቃ በጣም ለሌሎች ሰዎች የሚጠቅማል፣ እኔም በዚህ መንገድ ነው ያለፍኩት የምትለው ትልቁ ቻሌንጅ ምን ነበረ? ያው የአንድ ሰው ስም ልታስነሳኝ ነው። በጣም የምወደው ማከብረው ሰው በዚህ አጋጣሚ ሰይፉ ፋንታሁን በጣም አሁን ላለ ሜንታሊቲ በተለይ ከውጪ እንደመጣን አካባቢ በጣም ከባድ ማለት በጣም እስካሁን ያለኝን የአእምሮ ስቴቢሊቲ ሁሉ በጣም ሊያበላሹ የሚችሉ ነገሮች ተፈጥረው ነበር እና በጣም አስተሳሰቤ ላይ በጣም ብዙ ነገሮችን የቀየረ ሰው ሰይፉ ፋንታሁን እና በህይወቴ በጣም ከባድ የሆነ ሪስክ የወሰድኩበት እና ደግሞ ከዛ አልፎ ደግሞ በጣም አእምሮዬን በጣም ችግር ውስጥ ሊከቱ የሚችሉ አይነት አደጋዎች የመጡበት ታይም ነበረ። ምንድነው ያ ታይም? ከኳታር መተን ጴጥሮስ ነበር ያረፍነው እና እንደመጣሁኝ ሰይፉ ፋንታሁን ላይ ቀረብኩኝ። ከመምጣቴም በፊት እሱ ሬዲዮ ላይ ቀርቤ ነበረ እና ከዛ መጥቼ ሶሻል ሚዲያ ላይ ያለውን ነገር ሰዎችም ሰፖርት እንዲያደርጓት፣ ምክንያቱም ህይወቱ በጣም ፋይናንሻል ዶሚናንሱ በጣም ከፍተኛ ነው ስቲል ነው ማለት ነው እና ገና መጣን ምናምን በቃ ያኔ በቃ ብዙ ሰው መጣ ሆስፒታል፣ በቃ ብዙ ሰው ነው ሰፖርት የሚያደርገን ምናምን በቃ ኢትስ አሜዚንግ ማን በጣም የሚገርም ነበረ። ሰዎች ምናምን መጡ እና ምን መጣ መሰለ አይ ቲንክ ይሄ ታሪክ በጣም የብዙ ሰው ህይወት ይመስለኛል። ማለት ብዙ ሰው በህይወቱ የሚሳሳተው ስህተት እና ብዙ ሰው አንዳንድ ሰዎች እየደወሉ ብዙ ሰው የሚረዳት ሰው እንዳለ ኔጌቲቭ የሆኑ ኮመንቶች መምጣት ጀመሩ። በምክንያት አሁን ለምሳሌ እዛ ከቀረብኩኝ በኋላ በጣም ሶሻል ሚዲያው ላይ ያኔ ፌስቡክ ላይ ነበር በቃ በደንብ ተጠለቀለቀ። በጣም ብዙ ሰው የመጣ የሚረዳት የነበረው እና በእናትህ እንዴት ትለምናለህ? አኪዩዜሽን መጣ። በጣም ሃርድ ማን አሁን ባለሁበት ሜንታሊቲ ቢሆን ስቲል ነው ማንም ሰው ሊል ይችላል፣ ጉዳይ አይደለም። ገብተዋል። ሰፋ ያለ ገደል መርጠ መግባት ትችላለህ። አንተ መተል እናቴ ዳይፐር አትቀይርም፣ አትገዛ፣ ምንም ብትለኝ አልሰማ። ያኔ ግን ገና የመጀመሪያ ነው ሚዲያ ላይ ስወጣ የሰው ፊትም ስቆም የመጀመሪያ ነው። ምንም የማውቀው ነገር የለም፣ አያውቅም ሰው። ከዛ በፊት ስራ ይኑር ትሰራ የነበር ከሰው ማንም ምንም አያውቅም። እናትህ ነች ገብተዋል። በቃ ለእናቴ ስል ነው የሰው ፊት የቆምኩት፣ ልክ እንደሚያኮራ ነገር ማለት ነው። እና እንዴት በእናቱ ይለምናል? በቃ አኪዩዜሽኑ እንደውም አሁን እኮ ተሳዳቢ የለማል። ከውጭ ዳይሬክት ደውለው ነው የሚሰድቡኝ። ደውለው ማለት ነው ደውለው ስልክ ቀጥታ ደውለው ከተለያየ ሀገር በእናትህ ትለምናለህ፣ እንዴት እሷን አልጋ ላይ አስተኝተህ ብትሞት ይሻላል። በቃ ነፍ አይነት አኪዩዜሽኖች እና ሜንታሊ በጣም በቃ ዲስቶርት አደረገኝ። ደነገጥኩማ፣ በጣም ደነገጥኩኝ። ያኔ እኔ ሰይፉ ለእኔ በጣም የህይወቴ ትልቁ ባለውለታ፣ ለዚህ ህይወት አሁን ላለሁበት መቆም ሰይፉ ፋንታሁን በጣም ትልቁን ድርሻ ይወስዳል። ብዙ ሰዎች አሉ፣ ግን ትልቁን ድርሻ የሚወስደው ሰይፉ ፋንታሁን እና ያኔ እንደ ጓደኛም እንደ ቤተሰብም ያለኝ እሱ እና ደወልኩለት። ከዛ ፊት ተዋውቁ ነበር? አላቆም፣ በዚህ ህይወት ነው የማውቀው። እዛ ሬዲዮ እንትን ካልን በኋላ መጥቶ በአካል አይተዋት በቃ ልክ እንደ ራሱ ሰው ነው ትሪት የሚያደርገኝ። እኔ እግዚአብሔርም አንዳንዴ የላከው ይመስለኛል በቃ። እና ሰይፉ በቃ ልክ እንደ እግዚአብሔር ሰው ነው በእኔ ህይወት። በቃ ከእግዚአብሔር የተላከ አይነት ሰው አድርጌ ነው ማየው። በጣም ነው የምወደው። እና ደወልኩለት። ነኝ ወይ እኔ በእናቴ ለምኛለሁ ወይ የሰው ሀገር መተው ነበረብኝ ወይ ወደሚል አኪዩዜሽን። እናቴ ሀገሯ ላይ መታ ሀገሯን ረግጣ ገብተዋል። ስጋው ደሙን ተቀብላ ነገሮች ጥሩ እንዲሆኑ ማሰብ። ምክንያቱም እኔ ኳታር በነበርኩ ሰዓት በጣም ብዙ ኦፖርቹኒቲ ነበረኝ። በጠቅላይ ሚኒስቴር በክብር ዶክተር አብይ አማካኝነት ነው ወደ ኢትዮጵያ የመጣ። ዶክተር አብይ ያኔ መጥቶ ራሱ ሲያወራኝ እዚህ እንድትቆይ ማድረግ እችላለሁ። ሰው ኳታር ያለው ነገር ተሟልቶ ፋሲሊቲው የሚገርም ነው። ሪስክ ወስጄ እኮ ይዣት የመጣሁት
ገብቶሃል? ህይወቷ ሊያልፍ ይችላል፣ አደገኛ ነው፣ ብዙ እቃዎች አታገኝም ተብያለሁ። አታገኝም እና ይሄ ነገር ዋጋ ያስከፍልሃል፣ ቀላል አይደለም። ኖ ከሆነም ይሁን ከሞተችም ትሙት፣ እኔ ግን በእናቴ ህይወት ላይ ተንተርሼ እዛ ህይወቴን አልቀይርም ብዬ ነው ትቼ የመጣሁት። ኳታር ያለው የኳታር ኮሚኒቲ ብትል ኤምባሲው ብትል ኤቭሪዋን ሬዲ ቱ ሄልፕ ሚ። በጣም ብዙ ነገር አድርገዋል እዛ ራሱ እያለሁ ብዙ ዋጋ ከፍለዋል። ገብተዋል። ኢቭን እዛ ያሉት ኮሚኒቲዎች በቃ መንጃ ፈቃድ አውጥተው መኪና ገዝተው ሁላ እስከ መስጠት የሚደርስ አይነት አቅም ኦፖርቹኒቲ ነው የቀረበልኝ። አይ ሴድ ኖ። ለምን ነው ያልኩት? ለምንድን ነው እኔ በእናቴ ህይወት እዛ ጋር ገብተዋል የተመቻቸ ላይፍ መኖር አልፈልግም። እናቴ ሀገሯን ሳትረግጥ ለስጋው ደሙ ሳላበቃት ገብተዋል አማርኛ የሚናገሩ ሰዎች ፊት ከልጇ ጋርም ቢያንስ ገብተዋል ይህ ሁሉ ነገር ያሳለፈችው ለልጇ ነው። እኔ ደግሞ እዛ የሰው ሀገር ሄደ እሷ ላይ ተንተርሰ፣ ምክንያቱም እዛ ሄደ ስራ ጀመርክ ማለት እናቴን በሳምንት አንድ ቀን ኢጃዛ ይባላል እንደዛ ነው ልትጎበኛት የምትችለው። አስቧ እናትን ያህል ነገር በሳምንት አንድ እየሄድኩኝ ያንን ማድረግ ህሊናዬ በቃ ገብተዋል ከአቅሜ በላይ ሆነ። ለምን እሷ ለእኔ ይህንን ዋጋ ከፍላለች። ቢያንስ የምትመኘውን አድርጌላት ሀገሯ ገብታ የልጇን ደስታ አይታ ገብተዋል ከልጇ ጋር ሆና ገብታ ኮንሽየስ እንድትሆን እፈልጋለሁ። ያን እዛ በነበረች ሰዓት በጣም የህክምና ሂስቶሪዋ እንዳለኝ ታውቃለህ። እንዳለ ሙሉ ቻርቱ እኔ ቤት ነው ይዞ መጥቻለሁ። ከዛ የዛ አይደለም የዚህ የኢትዮጵያ ሆስፒታል ያለችበት አለኝ ቻርት ቤት ውስጥ ኤቭሪቲንግ ማለት ነው። እያንዳንዱን ነገር ነው ይዤ የመጣሁት። ሶ ከክሊኒካል ተርሞች ኢቨን በጣም እዚህ ከመጣች በኋላ በጣም ብዙ ለውጦች አሏት። ሺሊስንቱ ትሰማኛለች፣ ነገራትን ታውቃለች፣ ኤቭሪቲንግ በጣም ብዙ ለውጦች አሏት። ለመናገር እየሞከረች ነው ምናምን እና በቃ ደወልኩለት ለሰይፉ። ቪዲዮ ፐብሊሽ ሆኗል። በጣም ብዙ ሰው ነው የሚደውለው ምናምን ነገር። እንግዲህ ማይንድ የሚረዳትን የሚወዳትን ሰዎች ምናምን ልነግር አልችልም። በጣም ብዙ ሰው ነው የሚደውለው እየመጣ አፕሪሼት የሚያደርገኝ እና ኔጌቲቭ ኮመንቶቹ በጣም የሚያስደነግጡ ሆኑ። እየደወሉ ላይ ይሰዱኛል። ደወልኩለት ለሰይፉ። በቃ ልክ አይደለሁም ወይ እናቴን ለሀገሬ ማብቃቴ የማኝ ያስብለኛል ወይ የቱ ጋ ነው እንትን ያልኩት ምናምን ብዬ አወራሁት። አይነት ወሬ አወራሁት። በደንብ ሰማኝ። በቃ እዚህ ጋር በጣም ትልቁን በቃ ለህይወቴ የጠቀመኝን ነገር የነገረኝ እሱ ነው። ይህን ሁሉ እነዚህን ሰዎች ስንት ይሆናሉ አለኝ የሚደውሉታል። በስም ማውቃቸውም ነበሩ ምናምን 15 አይሞሉም አንተ 10 ራሱ አይሞሉም የሚሳደቡት። ከዛ እነሱን ስታስብ እኛስ በቃ ቆጠርኳቸው ምን ያህል ናቸው ሲባል እንደዚህ እንትና እንደዚህ በቃ በዚህ ስልክ እንዲህ ያሉ በቃ እየሰደቡኝ ነገር ስለው እኛስ አለ ምንወደ እንድትቀየር የምንፈልገው ሳል እኔስ አለ ፐርሰናሊ እንደዚህ እኛስ በቃ እኔስ ምንወደ ሰዎችስ ያንተ ህይወት እንዲቀየር እናቴን ይዘህ ስለመጣ በዚህ ታሪክ የምንኮራ ሰዎችስ አለ አንተ በቃ አእምሮዬ ላይ ትልቁን ፖይንት ነው ያስቀመጠው። በቃ ቁጭ አልኩኝ ካወራን በኋላ ላይ እንዴት ሰው ማለት አንዳንዴ ለካ ዲስሪስፔክትም ነው። የኛ ጭንቅላታችን ብዙ ጊዜ ኔጌቲቭ ለሆነ ነገር ነው ቦታ የምትሰጠው። በሺ የሚቆጠር ሰው ነው ኮማን የሚወደኝ ነበር። በቃ ስቲል ነው ማለት የሚመጣ ታሪኩን አፕሪሺየት የሚያደርግ ያለውን የሚሰጥ ገብቷል። በቃ ሊስትሮዎቹ ሁላ እኮ ሲያገኙኝ እኮ ብር ይሰጡኝ ነበረማ የሰሩበትን ማለት ነው። በቃ በጣም ትናንሽ ላይ የነበሩ ሰው ከኪሱ እያወጣ ያንን ሁሉ ነገር ሲያደርግ አየህ። እነሱን ትቼ እዚህ ጋር 5 እና 10 ለማይሆኑ ሰዎች ነው ለጥላቻ ኮመንት ቦታ ስሰጥ የነበረው። እና በቃ እኛስ ምንወድ እኛ ምናከብር ሰዎች ያንተ ህይወት እንዲለወጥ የምንፈልግ ሰዎች አሉ። ስለኛ ስለምን እንዴት እንደዛ አታስብም ማለት እንደውም ሲሪየስ ሆኖ ነው ያወራኝ። ምን ማለት ነው አለ በቃ እና በቃ አእምሮዬ ላይ ትልቅ ነገር አስቀመጠማ። በቃ ሞስትሊ እዛ ጋር አቆምኩ። በቃ ከዛ ወዲህ ገብተዋል አይደለም ትለምናለህ ትሸቅላለህ አይደለም ለምን ገብተዋል ለምን በባነር ሁላ አሰርተው ለምን አትለቀው ጉዳይ አይደለም። እኔ ነኝ የምሰራውን የማውቀው፣ እኔ ነኝ ያለሁበትን የማውቀው፣ እኔ ነኝ ገብተዋል አይደል ማሳልፈውን ነገር የማውቀው ገብተዋል። you don't have to explain ለሁሉም ነገር እና እኔና እግዚአብሔር ነን የምናውቀው። እዛ ጋር ያለውን ነገር
እግዚአብሔር ነው የሚያውቀው። እኔ በእግዚአብሔር ፊት ነው ቆሜ ሁሉንም ነገር የማውቀው። ሰው ያያል አያኝም አይደለም፣ በቃ የሚያየኝ አምላክ አለ ይዞኝ ገብተዋል። ይህንን ህይወት ይዤ እንድቆም የረዳኝ ያቆመኝ አምላክ አለ። በቃና ትልቁን የህይወቴን ምክር የመከረኝ ትልቁን ቦታ የወሰደ ሰው በቃ እንደ ጓደኛ በቃ ኪሴ በለው በቃ የሆነ ሰዓት በጣም ሲቸግረኝ ምናምን ደውልለታል። ሰይፉ ፋንታሁን በነገራችን ላይ በጣም ብዙ ሰው ቀልዱ ጨዋታውን ምናምን የቦታው እንትኑ ያው ሚዲያ ፐርሰናሊቲ እንትን ስለሚል ነው እንጂ ፐርሰናሊ እጅግ በጣም ልዩ ሰው እኔ እድሜ ልኬን በቃ ማለት በጣም ከእግዚአብሔር እድሜና ጤና የምመኝለት ሰው እግዚአብሔር ይስጠው። በቃ ማለት ሁሌ ደስተኛ እንደሆነ ሁሌ እንደሞላለት በቃ ማየት የምፈልገው ሰው ሰይፉ ፋንታሁን። ማንም ሰው አያውቅም ገብተዋል። ቀኙ ሲሰጥ እንኳን ግራው አይ ለእኔ በድብቅ ለእኔ ለማዘር ያደረገውን ማንም አያውቅም። ማንም ሰው አያውቅም። ማንም ሰው ዛሬ እኔ ሳወራ ለመጀመሪያ ጊዜ እንደውም ፊቴ ስለሌለ ነው ማወራው። ቢኖር አላወራለትም። ግን በቃ ኢትስ አሜዚንግ የሆነ ሰው ብዙ ዋጋ ከፍሏል። እና እንዳልኩ ሴቭ አድርጎኛል፣ ሊትራሊ ሴቭ አድርጎኛል ብዬ ነው ማስበው። በዛ ማይንድ በዛ አስተሳሰብ ብቀጥል ኖሮ በጣም ብዙ ነገሮች ይበላሹ ነበር፣ ብዙ ዋጋ የሚያስከፍለኝ ነበር። እነዚህ አይነት አኪዩዜሽኖች ቀላል አይደሉም። ገብተዋል። አስተማሚ ሆነ አንተ ነገሮችን ስለቆምኩ ነው እንደዚህ አይነት አኪዩዜሽኖች የሚመጡት። እስቲል ነው ሊመጡ ይችላል። በራይድም ስለተንቀሳቀስ ገብተዋል። ውስጥህን አንተ ነው የምታውቀው እኮ ማሳልፈውን ማውጣውን ውጪ እኔ ነኝ የማውቀው። ገብተዋል። ወር እስከ ወር ያ ነገር እስኪመጣ ድረስ ገብተዋል እግዚአብሔር ፊት ስለምቆም ገብተዋል። እና ስትለብስ ቆመ ምናምን ሲያይ ገብተዋል። አንዳንድ ሰው በቃ አይጠፋም። የሚወዱኝ ሰዎች ብቻ ነው የማየው። ማለት ትጠላኛለህ፣ ሰፋ ያለ ጉድጓድ መርጠ መግባት ትችላለህ። ገብተዋል። አም ሲሪየስ በቃ ከልቤን በቃ ትጠላኛለህ ጉዳይ አይደለም። ገብተዋል። 0.5 ሳንቲም ቦታ የለኝም። ለሚወዱኝ ሰዎች ያለኝ ቦታና ክብር ከፍተኛ ነው። ለምን በቃ የሚወዱ ሰው ይወዳል። አንዳንድ ሰው በቃ ዝም ብሎ እኮ በቃ ማለት መንገድ ላይ ሲያየኝ እኮ የሚያለቅሱ እናቶች አሉ። አሳልፌዋለሁ፣ አውቀዋለሁ፣ ማስታመም ምን ማለት እንደሆነ አውቃለሁ። ገብቷል። አለባበሴን አይተዋል። ማንም ሰው የማያውቀኝ ሰው በዚህ ህይወት አለባበሴን አቋሜን አይቶ ማንም ሰው ያስታመማል ብሎ አይገምትም። እኔም መገመት አልፈልግም። አታውቅም። እና እንዳልኩ ሰው የሚወደውንና የሚያከብረውን ሰው ዙሪያው ላይ ያለውን ሰው ቢያቅ ኖሮ ራሱን ለማጥፋትም ራሱን የማይሆን ነገር ውስጥ ለመክተትም ሰዎች ጠሉኝ ምናምን ውስጥ እንዳትገቡማ። ሰው ይጠላል አይወድም፣ ሰፋ ያለ ጉድጓድ መርጦ መግባት ይችላል። ሁልዲ በደንብ በቃ ሰፋ ያለ መርጦ መግባት ይችላል። ያንተ ቢዝነስ አይደለም። አንተን የሚመለከት ለሚወዱ ሰዎች ለሚያከብሩ ሰዎች ቦታ ስጥ። ዲስሪስፔክት ነው ማለት እኔ ኮመንት ራሱ ብትጽፍ እኔ ላይ የስድብ ኮመንት ብትጽፍ አልመልስም። ማን ይርባሃል። ቪዲዮ ራሱ ትሰራታለህ። እግዚአብሔርን ይርባሃል። ማን አስርባሃለሁ። በቃ ለኔጌቲቭ ለሆነ ሰው አስርባሃለሁ። ቪዲዮ ብትሰራ መልስ አልሰጥም። 50 ሰው በቃ ታዋቂ የሆነ ሰው ራሱ 50 ሰው ቢጽፍ ስለ እኔ መጥፎ ነገር ቢናገር መረጃ ራሱ ይዘህ ብትመጣ ኔጌቲቭሊ ከመጣ አልሰጥህም መልስ። ማን ይርባሃል። ሰው የሚዋረድበት ቦታ አለመቆም፣ ሰው የሚሰደብበት ቦታ አትገኝ። ማን ገብተዋል። ሰው ሲደሰት ተገኝ። የሰው ደስታ ላይ የሰው ማግኘት ላይ ቢሃፒ። ማን አንተ በሰዎች ደስታ ካልተደሰት ማንም በአንተ ደስታ አይደሰትም። ታትሶል በቃ ለሚወዱ ሰዎች ቦታ መስጠት፣ የሚያስደስት ቦታ ላይ መገኘት፣ ደስ የሚሉ ነገሮችን ማድረግ። ለሚጠላ ሰው ማስራብ አለብህ። በቃ አቴንሽን አትስጡ ነው። አልሰጥህም። ማን ይርባሃል። የፈለግከውን ነገር ስለ እኔ ማውራት የፈለግከውን ነገር ማድረግ ትችላለህ። በጣም የኔ እንትኖች ኮመንቶቹ ፖዘቲቭ ናቸው። ብዙ ሰው ፖዘቲቭ ነገሮቹን ነው የምወደው። ለፖዘቲቭ ነገሮች በጣም ልዩ አክብሮት አለ። እማዬን ለሚጠይቀኝ የትም ቦታ ሲሄድ ሰው በማዬ ሲያቀኝ ማዘሩ እናቱ የሚያስታምመው ልጅ እናት ደህና ነች ምናምን ስትለኝ አሚን ውስጤ በቃ ልቤ ይሞላል። ደስ ነው የሚለኝ። በቃ አለቀ።
አንዳንዴ እኔም የማምንበት ነገር ላይክ ሰዎች አብሶ ደግሞ እኛን ለሚጠሉ ሰዎች ለማያከብሩ እንደዚህ አቴንሽን እንሰጣለን። አንዳንድ ጊዜ እንትናኮ እንደዚህ ያለኝ፣ እንትናኮ ሰደበኝ፣ እንትናኮ ኔጌቲቭ የሆነ ነገር ኔጌቲቭ ኮመንት ሰጠኝ፣ እንደዚህ ሆነብኝ ምናምን እንላለን። አንዳንድ ሰው ደግሞ ልክ እንዴት ነው እንደ ጠላት አድርጎ ደግሞ የሚያይህ ደግሞ ይኖራል እና ሰዎች ለእነሱ ትኩረት እየሰጡ ይሄንኛውን ይተውታል። እና አንድ ነው አሁን ፐርሰናሊ እኔ የምጠቀምበት ነገር ምን መሰለህ፣ ማሸነፍ ያለብህ አንዳንዴ ማሸነፍ ያለብን ለነዛ ቆይ ያሳየዋለሁ ይሄ ሰውዬ ምናምን ለምንለው ይመስለናል እንጂ የምናሸንፈው ለሁለቱም ነው። ያ በቃ እንድንወርቅ ምናምን ለሚያስበው ሰውዬ ቆመት አሳየዋለህ። ግን ደግሞ የሚወዱን ሰዎች አሉ፣ የእኛን መቆም የሚፈልጉ ሰዎች አሉ፣ የእኛን ማሸነፍ የሚፈልጉ ሰዎች አሉ እና ለእነሱም መኖር አለብን። ሰው ያልከው ነገር በደንብ የምስማማበት እኔም የምተገብረው ነው እና የሚገርም ነው። ጎበዝነህ ስታስረዳም አሁን እኮ ምን መሰለህ ገብተዋል። በቃ ሰው አቴንሽንም ቦታም መስጠት ያለበት ለሚከበርበትና ለምትወደድበት ቦታ ነው። አንዳንድ ሰው መልአክ ሁላ ሆነ ብትሄድ የሚጠላ ሰው ሴጣን መልአክ ነበረ ብሎ ከመጽሐፍ ተረት አውጥቶ ይነግርልሃል። መልአክ ሆነ ብትሄድ ነው የምልህ። ዜሪዜ ኮመንት ኤቭሪዴይ ሰው ገብተዋል። የሚጠላ ሰው እንደዛ ነው። በቃ ካልተወደድክ አልተወደድክም ነው። you don't have to prove በጣም የሆኑ ቦታዎች ድረስ እኔ አሁን የራሴን ህይወት ነው የምኖረው። ከነ ስህተቴ ነው የምታገኘው። በቃ እንደዛ ሆነ ራስህን የምትኖር ከሆነ ከነ ስህተትህ ራስህን ሆነ ኑር። የሚወድ ሰው ይወዳል፣ የሚጠላ ሰው ይጠላል። you don't have to በቃ ሌላ ሰው ህይወት ራሷ ስታስተምርህና ጥሩ ነገር ስታገኝ ራስህን ሼፕ እያደረክ እያስተካከልክ እንጂ በእነንትና ለመወደድና የሆኑ እነንትና ፕሩቭ ለማድረግ ገብተዋል ወይ ከነሱ ጋር ውድድር ውስጥ ለመግባት አይደለም። ከልቤ ካልተቀየርኩም ነው ማለት እኔ በቃ የሆነ ባህሪ እንትን ካለ ህይወት አስተምሮኝ እስክቀየር ድረስ እና ወይ ደስ የሚል ራስህን በጣም ፖዚቲቭ በሆኑ ሰዎች ሰራውንድ ስታደርግ ምንድነው they are honest የሆነ ነገር ይነግረዋል። እቺ ነገር ግን ትንሽ ብትስተካከል ምናምን ይለዋል። በጣም ከልቤ ነው የምሰማ። አይኑ ገብቷል። ፖዚቲቭ የሆነ አመለካከት ለኔ ያለው ሰው ኢቭን ራሱ ሲነግርህና ሲመክርህ ከልቡ። እኔ አንድ ማስታወቂያ ወይ የሆነ ነገር ስሰራኩ ደውለው አጀነ በቃ ደስ ሲል ያምራል። በቃ አፕሪሺዬሽኑ ራሱ ላይክ በቃ ከነሱ ሲመጣ የራሱ ብልት ነው የሚለው። በቃ ደስ ነው የሚለው። ለምን የሚወድ ሰው በቃ እንድታድግ ነው። ይህንን ብትሰራ እንዲህ ብታደርግ ምናምን በቃ ሰው ለእነሱ ቦታ መስጠት አለበት። ይህንን በደንብ ሰው እንዲይዘው ፈልጋለሁ። ለሚያከብራችሁና ለሚወዳችሁ ሰው ቦታ ብትሰጡ የተበደረሳችሁ ምን ያህል ሰላም ባገኘ ራሱ ገብቷል። ሰው ከሚወደው ሰው ስለሚመጣ ብዙ ጊዜ አግኖሌጅ አያደርገው። እኔ ለምን በቃ አልኩ እስቲ እኔ ፍሬንዴ ሆኖ ታዋቂም ሆኖ ያልሆነ እስቲ ወንድ ነው ገብቷል። እስቲ ወንድ የሆነ ነገር በለኝ፣ የሆነ ነገር ጻፍ፣ ኔጌቲቭ ነገር አባራለሁ ብሎክ ሳረግ ራሱ ፍጥነት ራሱ በቃ መልስ አልሰጥም። ማንም ልትሆን ትችላለህ። ማንም ነው የምልህ በቃ የትኛውም ቦታ ላይ ልትሆን ትችላለህ። ወንድ ነህ አንተ። በቃ የሆነ ነገር ቤቴ መተህ ወይ እኔ እንትን ላይ መተህ እስቲ ጻፍ ገብቷል። ፊዚካሊም ከሆነ እስቲ ወንድ ነህ በቃ እንተያያለን ገብቷል። ወጣቶች አሁን እኔ ጋር ይጽፉልኛል እና አብሶ ደግሞ ከቤተሰብ ጋር ባላቸው ግንኙነት ደስተኛ አልሆኑ ልጆች ይጽፉልኛል። እናቴ እንደዚህ ብላኝ፣ አባቴ እንደዚህ ብሎኝ ምናምን ምን ላርጋቸው አይረዱኝም። እንደዚህ አይነት ነገሮች ይመጣሉና ምናልባት ያልተረዳው ሰው የቤተሰብን ዋጋ የእናትን የአባትን ምን ያክል እነሱ ለእኛ የሚከፍሉት ዋጋ አለ፣ እነሱ እኛን ለማኖር የሄዱበት ርቀት አለ እና ሳይረዱት እነሱ አይረዱኝም የሚሉ አሉና ለዚህ ትክክለኛ መልስ አንተ ጋር ያለ ይመስለኛል። ሞደርን የምትለው የኛ ጄኔሬሽን በብዙ ነገሮች ቀድሞ ይሄዳል። ብዙ ነገሮችን ለማየትም ለመስማትም ለማግኘትም ኤክስፖዝድ ነው።
ወደ ቤተሰቦቻችን ጋር ስትመጣ ግን አክሰሱ በጣም ሊሚትድ ገብተዋል። አስተሳሰቡም አኗኗሩም ይዘህ የምትመጣው ሜንታሊቲ ያደጉበትም ነገር እንደዛ አይደለም ገብተዋል። ሞስት ኦፍ ፋሚሊ በቃ በደንብ አሁን ላይ እናት አባት የምትለው ሰው ዘመናዊ አይደለም ያደገውና የመጣው ገብተዋል። አስተዳደጉና ይሄ እንትን የምትለው ነገር በደንብ በቃ ገብተዋል። በደንብ ባህላዊ በምትለው አይነት ነገር በደንብ በቃ እኛ ተደብድበን ተቀጥቅጠን ባደግ ነው አስተሳሰብ ውስጥ ነው ያደግ ነው ገብተዋል። ይሁን አሁን ሜንታሊ የሆኑ ነገሮችን አሁን ላለ ቤተሰብ በጣም ሞደርን ካልሆነ ማውራት አትችልም። ዲፕሬሽን ምናምን ነገር በጣም ዲፕረስድ ነኝ ስትረስድ ነኝ ብትል ምን ጤፍ አልቆብህ ገብተዋል። ጤፍ አለቀብህ የምትበላው አጣ ልጆች ራባቸው ስንት ልጆች አሉ ገብተዋል። ያ ነገር ሲሪየስ ነው። አሁን እንደሱ ሲሉ እኔ ሰማዋለሁ ገብተዋል። ለምን እነሱ ስትረስን አያውቁትም? ለምንድነው ይሄ ዲፕሬሽን ምናምን የምትለው በጣም ኤክስፖዝድ የሆነው የኛ ጄኔሬሽን ገብተዋል። የኛ ጄኔሬሽን ስለ በቃ በደንብ ይሄ ኢንተርኔት የሚያውቀው ብዙ ነገሮችን የሚያየው በጣም ብዙ ነገሮችን ኤክስፖዝድ የሆነው ሜንታል ዲስኦርደር ነገሮች በጣም ኮንሰርን የሚያደርጉት እንደዚህ አይነት ነገሮች ሲሪየስ አይደሉም ማለት አይደለም። ግን you have to deal it with ከፈጣሪ ጋር ባለ ግንኙነት ዲል ማድረግ የሚቻሉ ነገሮች ናቸው ብዬ ነው እኔ ፐርሰናሊ ማምነው። you don't have to go to therapy ምናምን የሚባል ነገር ይሰራል ብዬ አላምንም። ለምን እንደዚህ አይነት ነገሮችን በቃ እስከ መጨረሻው ማጥፋትም ጭንቅላትህን ሜንታሊ በጣም ስትሮንግ መሆን የምትችለው አንደኛው ጸሎት ነው፣ ሁለተኛው ከፈጣሪ ጋር ያለ ግንኙነት ነው። አለቀ በቃ። እኔ እዛ ጋር መጽሐፉን መዘጋው። ሌላ ሰው ከእውቀት ጋር አያይዞ ዲቤት ማድረግ ይችላል። ይሄ የራሴ የግል አስተሳሰብ ነው። ሌላ ሰው ሁሉ ይመንበት ማለት አይደለም። እኔ ማምነው እንደዛ ነው። ይሄ የኔ አስተሳሰብ ገብቷል። እኔን እንደ ፓረንት አስበኝ። ውጪ ላለ ይሄ አሜሪካ ወይ ዩሮፕ ውስጥ ላለ ሰው ስትረስ ምናምን ብትል they will listen to you oh my child ምናምን ናት። ኢትዮጵያ ውስጥ ግን አላደግንም ማለት ስቲል ነው። ስለ ስትረስ ምንም የማውቀው ነገር የለም። የምን ስትረስ በቃ ጭንቀት አለ ነው። ጭንቀት አለ ኖርማል ጭንቀት በቃ የሆኑ ነገሮች ስትረስ ሊያደርጉ ይችላሉ። ግን ይሄ ዲፕ የሆነ ግን ኮንሲስተንሲ ሕክምና የሚያስፈልገው ነገር ውስጥ ገብቻ አላውቅም። ላሉ ሰዎች እግዚአብሔር እንዲረዳቸውና ከዛ አይነት ችግር እንዲወጡ ጸሎት አደርጋለሁ። እና የራሴን አድቫይስ ከተጠየቁኝ ደግሞ እነዚህን ነገሮች ከየት ሪድ ኦፍ ማድረግ የምትችሉት በጸሎት እግዚአብሔርን በመያዝ እሱ ፊት በመቆም ከእሱ ጋር በማውራት መንፈሳዊ ነገሮችን በማስተካከል ገብቷል ስራ በመስራት ነው ዲል ማድረግ የምትችለው እና ማስተካከል የምትችለው ብዬ አምናለሁ። ይሄ የኔ እምነት ነው። ግን እንዳልኩ ወደ ቤተሰብ ጋር ግን ይዘው ስትመጣ ቤተሰብ እንደዚህ አይነት ነገሮችን ለመረዳት ገብተዋል ፋይናንሻል ሩጫው አለ። ኢማጂንማ ቀላል አይደለም። ኤቭሪቲንግ ሁሉንም ነገር ቤተሰብ አይረዳኝም ብለህ ቤተሰብ ላይ መጣል አትችልም። ገብተዋል ጤፍ አለ። ጤፉን ለመግዛት ስንት ስራ ይሰራል አባት ገብተዋል። ቤተሰቡን ለማስተዳደር ዋጋ ይከፍላል። እዛውም ኢትዮጵያዊ አባትማ ኢትዮጵያዊ እናት ዋጋ ይከፍላል። አይናገሩም ማለት አይደለም፣ ትሰደባል። ግን ምንድነው ነገሮችን በሙሉ ሲሪየስሊ መውሰድ የለብም። ሁሉንም ነገር አእምሮ ውስጥ አታስገባም እኮ ገብቷል። ሴንሲቲቭ የሆንን ይመስለኛል። በቃ ሰው የሆነ ነገር ሲባል በቃ ጆክም ምንም መቀለድ አትችልም። ኤቭሪቲንግ በቃ ሴንሲቲቭ ነው። ሰው ሙድም ሲያዝበት አይችልም። በቃ ሴንሲቲቭ መሆን የለብም። ቤተሰብ ይሰድባል። በቃ እንዴ ምን ሆነ ነው የኔ ቤተሰብ እኮ አልኩ ዘቅዝቀው ሚጥሚጣና በርበሬ ታጠኛለሁ ማለት ከልቤ ነው ማወራ ቁም ነገር ምንም የተለየ ነገር ሰርቻ አይደለም። ዳቦ አንስቼ ነው ማለት የተቀመጠ የሰው ዳቦ ስላነሳው እንደዛ የተደረኩት። አሁን ስታወራው ቀላል ሊመስል ይችላል። ገብቷል። ልጅ እያለሁ ግን በጣም ኢትስ ሂዩሚሌሽን አይደል? በጣም በቃ ይሄ የምትለው ነው። ግን በቃ እንዳትደርሰን አድጋ አልደርስም ማለት የሰው ዕቃ ባገኝ አንስቼ እሰጥሃለሁ። አልፈልግም የሰው ዕቃ በቃ አለቀ። ስለዚህ ምንድነው እንዳልኩ በቃ ከቤተሰብ እንደዚህ አይነት ነገሮችን ኤክስፔክት ስታደርግ የሚረዳ አሁን ምናልባት ሞደርን የሆነው እንደዚህ አይነት ነገሮችን ሊረዳ ይችላል። ግን እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ልጆች ግን ቤተሰብ አይረዳኝም እናቴ እንዲህ ብላኝ ምናምን ትበልህ ማን እስቲ ውደቅ እስቲ ታመም ማን ነው ማን እስቲ ጣስቲ ማን እስቲ ታሰር
ማንም አይደርስልህም። ቤተሰብ እናትህ ነች ሩጣ የምትመጣው። ሌባ ተብለ ቆሻሻ ተብለ ወይ የሆነ ደፋሪም ተብለ ሊሆን ይችላል። ገብቷል? ማንም ባይመጣ እናትህ ይዛ ትመጣለች። ዓለም ቢጠላ አጠላ ቤተሰብ አይጠላ። ስለዚህ ይሄ በቃ ስድቦችን ወይ ንግግሮችን አእምሮአችሁ ውስጥ አታስገቡ። በቃ ተሰደብካ እጭ ምናምን ነገር ብለህ እሷ እኮ ብለህ ማለፍ ነው ያለብህ። ለምን ይሄ ፋይናንሻል በርደኑ ስራዎች፣ ቢዝነሶች ለእኛ አያወሩም። እነሱ ራሱ የሚያሳልፉትን ስትራግል እኮ ካየ ቤተሰብ አያወራም። እናተ መቼ ነው እንደዚህ ሆኜ ወይ አባተ መቼ ነው ስራ አጥቼ እንዲህ ሆኜ ተከርቶም እኮ ሊሆን ይችላል አያወራም። ቤት ሲገባ ወይ ምናልባት አንተ ላይ ወይ በስድብ በሌላ ነገር ሊወጡት ይችላል። ያ ማለት ሙሉ ለሙሉ አንተን ሌላ ነገር ውስጥ ለመክተት የታሰበ ነገር አለ ማለት አይደለም። እንዳልኩ you have to understand that ለቤተሰቦች የምንለው ምንድነው እንደዚህ አይነት ቶክሲክ ነገሮች ካሉ ተገቢ አይደለም። ያ ትንሽ ልጅ ያድጋል። ምን ይባላል? የሚያድግ ልጅ አይጥላ ይባላል። አዎ አለቀ። ገብቷል? ጉልበት ያገኛል፣ ያድጋል። ካደገ በኋላ ደግሞ ይሄኛው ሰውዬ ያረጃል። ገብቷል? እኔ ማጄ ላይ የሆኑ ነገሮችን በሆነ ሰዓት ያሏትን ሰዎች አድጌ በእግዚአብሔር ኃይል የታውቁት ማስታወሳቸው ነገሮች አሉ። ትንሽ ልጅ ሆኜ ማለት አድጌ ያለው ዛሬ እያንዳንዳቸውን ማናፈጥ እችላለሁ መንገድ ላይ ባገኝ ማለት ገብቷል? ብንገናኝ ፊዚካሊ በደንብ ለዛ ነው የሚያድግ ልጅ አይጥላ ይባላል። ያድጋል ያልች እናቴን የሆነ ነገር ያሏትን ሰዎች አልረሳማ። በቃ በእግዚአብሔር ኃይል ነው የተውኩት። በቃ እግዚአብሔር እኔ ነኝ ሰውን ለየሥራው መክፈል እችላለሁ። ሰው አንተ አይመለከትም ከተባልክ ትተዋለህ ነው እንጂ በቃ አለቀ። የሚያድግ ልጅ አይጥላ ይባላል። ልጆቻችሁን ስታሳድጉ በተወሰነ መልኩ አንደርስታንድ ማድረግ፣ የሆነ ስትረስ ምንም ካለ ቁጭ ብሎ መምከር ገብቷል? ልጆችም ደግሞ እንደዚህ ወጣቶች ምናምን በቃ ሰፋ ያለ ሳይድ አለመያዝ፣ ስድቦች፣ ንግግሮች ምናምን ሲኖሩ ሴንሲቲቭ አትሁን። አትሟሟም እንደጨው እንኳን ስድብ ተሰድበህ አይደለም ታጠነንም አለን ላይክ ምለ በደንብ ታጠነ ማን እግዚአብሔር ሰድበኝ ምናምን ብዙ እንትን ላለል ይችላል። ግን እንዳልኩ ንግግሮች ፓወርፉል አይደሉም ማለት አይደለም። በጣም ደግሞ ለልጅ የማይገባም ንግግር አትናገሩ። ግን በቃ መሀል ላይ ምንድነው ከዚህም በደንብ አንደርስታንዲንጉ ቢኖር ነገሮች ዱላም ኩርኩምም አንዳንዴ ያስፈልጋል። ኢትስ ኦብቪየስ። አንዳንድ ነገሮች አትመለስባቸው። በደንብ በቃ ዋጋ የከፈልክበትን ነገር እንዴት ነው ገብቷል? አሁን በአንድ መንገድ ሄደ የሆነ ኪሳራ ቢያጋጥመ በደንብ ብትከስር ተመልሰ በዛ መንገድ ትሄዳል። ድጋሚ ቢዝነስ ስታስብ ምንድነው የምታስብ? ቁጭ ብለህ ማሰብ አጥንተህ ገብቷል? የምትከፍለውን ለመንግስት በጀት ይሄ ነገር ያዋጣኛል እንዴት ሆኖ መንሰርቼ ከዛስ ይሄኛው በምን ደግፌ ብለህ ታስባለህ። የመጀመሪያው ግን በደንብ ስላከሰረ በዛ በነበረው መንገድ አትሄድም። በቃ ለዛ ነው ኤግዛክትሊ። ይህንን ስታነሳ እንደሚታወቀው የዚህ የአላይፍ ፖድካስት ከዚህ በፊት የነበረው ቻናል በጣም ብዙ ዋጋ ነበር የከፈልንበትና ያናድዳል። አሁን ያንኛው በሆነበት መንገድ ተመልሰህ ትሄዳለህ ወይ ብትለኝ እዛ ላይ የተፈጠሩት በቃ እዛ ላይ ሚስቴኮች ተፈጥረው ነበር። በእያንዳንዱ ኤፒሶድ የሆነ ነገር ስህተቶች ምናምን ነበሩ። እያሻሻልን እያደግን ነው የመጣ ነው እና ያንን ትደግመዋለህ ወይ ብትለኝ ኖ በጭራሽ። እሱ ነው የምልህ አትደግመውም። ለምን? አሁን ከዚህ በኋላ የምትራመዳቸውን የምታደርጋቸውን ነገሮች ታጠናለህ አይደለ? ለምን? በዚህ አጋጣሚ እንግዲህ የትኛው ካሜራ ነው ሰብስክራይብ አድርጉ በደስታ ማርያምን። እጅግ በጣም ልዩ ክብር አለኝ ለአንተ፣ ምንም ሳይሆን በደንብ ገብተዋል። ለምታቀርባቸውም ሰዎች ለምትጠይቃቸውም ጥያቄዎች በጣም ልዩ ክብር አለኝና እንግዲህ እኔን የምትወዱኝ የምታከብሩኝ ሰዎች ሰብስክራይብ እንድታደርጉት በትህትና እጠይቃለሁ። ቴንኪው፣ በጣም ቴንኪው። አሁን ከዚህ በፊት አይቼው ማላቅ አይነት ጥንካሬ አንተ ጋር እያየሁ ነው። አንዳንዴ ትንንሽ ነገሮች አበሳጭተውን በቃ ኢሞሽናል እንሆናለን። በሆኑ ነገሮች የሆነ ጥንካሬያችንን አተነው የምናገኝባቸው ጊዜያቶች አሉ። አንዳንዴ እጅ ላይ ያለውን ነገር ስታጣው ምናምን በቃ የዛ ሰዓት ላይ ይገባሃል
እና ሴንሲቲቭ የምትሆንባቸው ድክም ምናምን የምትልባቸው ጊዜያቶች ፐርሰናሊ እኔ ያጋጠመኝ ጊዜያቶች ነበሩ ከዚህ በፊት እንደ ሰው። እንደዚህ አይነት ነገር ሲያጋጥምህ የምታልፍባቸው መንገዶች ምንድን ናቸው? እንደዚህ አይነት አጋጣሚዎች አይጠፉም። በጣም ከባባድ የሆኑ ሲቹዌሽኖች ውስጥ ገብቼ አውቃለሁ በደንብ። በእናቴ ተፈትኜ አውቃለሁ። ለእናቴ ምግብ መግዛት ከብዶኝ ወተት ሰጥቻት ማማ ወተት ማለት አይሰጥማል፣ ኢንሹር ነው መውሰድ ያለባት። ይህን ታሪክ እኔ አሁን ነው የምናገረው። በጣም በዚህ ታሪክ ብዙ ነገር ነው የተማርኩት። ብዙ ነገር በደንብ ብዙ ራይን እንዲያ ያደርጎኛል። የሆነ ሰዓት ገንዘብ አጣውማል። ቤት ውስጥ ያለውን ፍሪጅ ነሽ፣ ሶፋ ነሽ፣ ቲቪ ነሽ። ቲቪ እንግዲህ እሷ ማየት አለባት። አሁን በቅርብ ነው ቲቪ የገዛሁት። ራሱ የሆነ ማስታወቂያ ከሰራሁኝ በኋላ ነው ቲቪ የገዛሁት። ቲክቶክ ላይ ቪዲዮ ሰርቼ ለቅቄዋለሁ ራሱ። በቃ አልኩ፣ አልጋ የለም፣ ፍሪጅ የለም፣ ኤቭሪቲንግ ሸጥኩት። እያንዳንዱን ማን በቃ ፋይናንሻል ስትራገሩ አንዴ ነው የሚመጣው። ሲመጣ መጣ ነው ማን በእናቱ ማንም ሳይፈተን ማን አጣሁኝ። በቃ ብር አጣሁኝ፣ ማርያም የምር አጣሁኝ። በቃ እየሰራው እኮ ትሬነር ሆኜ ብር አጣሁኝ። በቃ አይሞላም ብሩ። ማንን ልጠይቅ? ሰው እንዳለ ጠይቂ በቃ እንዳለ ብድር በብድር ወጉኝና ቃቃተኝ። የሆነ ሰዓት ወተት ገዛሁና ማርያምን በቃ አንተ ከምትል ብዬ ሰጠዋት። ወተት ስትሰጣት አንጀቷ ውስጥ ገብቶ ዲያሪያ ነው የሚሆነው፣ አደገኛ። በቃ ወተት እየሰጠኋት እሷን ቮሚቲንግ እና ዲያሪያ እያሰቃያት እየጠረኩኝ ምናምን 2 ቀን እንደዛ አሳልፌያለሁ ማለት። ግን በዛ ሁሉ እንትን ውስጥ ያላቆምኩት ነገር እንደሆነ ታውቃለህ? ለጸሎት እቆም ነበረ ማለት። ተመስገን እግዚአብሔር ሆይ ተመስገን ብዬ እቆም ነበር። ማርያምን በቃ ከልቤ ነው የምልህ እቆም ነበረ ለጸሎት። አልፈራም ነበረ። በቃ ለምንድን ነው የማልፈራው? ኢትስ ኦኬ ያልፋል ብዬ ለጸሎት እቆም ነበረ። እሷን ዲያሪያ እያመማት እያሳላት ያንን ጠርጌ ዳይፐር ምናምን ቀያይሬ ምናምን አብረን ነው የምንጸልየው ከሷ ጋር። ለጸሎት እቆም ነበር። 2 ቀን እንደዛ አሳልፌ የ3 ወር ነው የገዛሁት። በንጋቱ የ3 ወር ነው ገንዘብ ያገኘሁት። አላቅም። እግዚአብሔር እጁ ሰፊ ነው ይህን ታሪክ እኔ ነኝ የማውቀው፣ ማንም ሰው አያውቅም። ያ ሁሉ ነገር ሲፈጠር እማዬ እንደዛ ስትሰቃይብኝ እኔ ልብሴ ለብሼ ስራ ሄድ ነበረ። ኖርማል ላይፍ ነበር ምኖረው። ገብተዋል። ግን ለጸሎት ከመቆም ወደኋላ ብዬ አላቅም። አማረረው አላቅም። ለምን እንደማላማረር ታውቃለህ? ቆሜ ለመቀየር እማዬ ጋር ያንን ለመስጠት ጉልበት፣ ጤና፣ አቅም ከእግዚአብሔር ነው የሚሰጠው ያንን ባይሰጠኝ ወጥቼ ብቀር ማንም ሰው ቼክ ያደርጋል። ማንም የለም። በሰላም ወጥቶ ለመግባት እግዚአብሔር ኃይል ያስፈልጋል። ጤና የሱ ነው። ለሰጠኸኝ ነገር ተመስገን ብዬ እቆማለሁ። አላማርረው እንዳልኩ 2 ቀን ያንን ቀን በዛ ሁኔታ አሳልፈን በ3ኛው ቀን የ3 ወር ማለት 300 ምናምን ሺህ ብር ኢስናት አን ኢዚ መኒ። አንድ ሰው ነው የገዛው። ታምነኛል? አንድ ሰው ማለት ነው። ሚዲያ ያቆም፣ ላይቭ ላይ አይቀምጥም፣ ምንም አይነት ነገር በስም አላቀው፣ በስም ሁሉ አላቀው። ማርያምን ስልክ ነው የተደወለልኝ። በቃ ምንም ተመስገን ብዬ እኔ ጸሎቴን አድርጌ በቃ ከሷ ጋር እንተኛለን። በቃ አንዳንዴ እንዘምራለን ከሷ ጋር፣ ከእግዚአብሔር ጋር ተመስገን ብዬ ዘምራለሁ። ከሷ ጋር ትዘምራለች አብራኝ። በቃ አየህ፣ እግዚአብሔር የራሱ ሰዎች አሉት። የእግዚአብሔር ሰዎች ሲመጡ ወደ ህይወት አይጮሁም። እንኮሻኮሽ ነገር የለውም። ጸጥ ብለው ነው የሚመጡት። በዚህ ህይወት እኔ ለማየ ዌር ሊፍተር ምናምን የገዙ ሰዎች ካልጋ ላይ የሚያነሳትን ማሽን 2.5 እስከ 3 ሚሊዮን ያወጣል። ስማቸውን ማንም አያውቅም። ዳይፐር የገዙ ሰዎች በዚህ ህይወት አሁን በቅርብ ማየን ቤተክርስቲያን ሲወስድ ምናምን ካዩ በኋላ ገብተዋል። ብዙ ነገር የገዙ ሰዎች ዋይፕስ የገዙ፣ ዳይፐር የገዙ፣ ኢንሹር የገዙ፣ የ3 ወር የ2 ወር የገዙ፣ ከዛም በላይ የገዙ ሰዎች አንድ ሰው አያውቃቸውም። አንድ ሰው አያውቃቸውም። ደውለው እግዚአብሔር ይስጥልኝ እንኳን እንድላቸው አይፈልጉም። በቃ አካውንትን ላክልኝ ይላል። አካውንት ትልካለህ። በቃ አለቀ። እኔ እግዚአብሔር ፊት ነው የማወራው፣ ከእግዚአብሔር ጋር አወራለሁ። በቃ እድሜ ስጥልኝ፣ ጤና ስጥልኝ። እኔ እግዚአብሔር በእጁ እንደሰጠኝ ነው የማውቀው። እግዚአብሔር የራሱ ሰዎች አሉት፣ የማይተኙ ሰዎች አሉ።
ከእንቅልፍ ቀስቅሶ የሚያሳያቸው ሰዎች አሉ። አይዶን ሀፍቱ እኔ ገብተዋል ከማዬ ጋር ስዘምር ስፖርት ቤት ስጨፍር ገብተዋል ስፖርት ስሰራ ነው የምታየው። ገብተዋል ከማዬ እንዳይፐር ስቀይር አላሳየም። ገብተዋል ይርባሃል ወፍ አላደርግም። አየህ ስትጨፍር ስትንቀሳቀስ ስትስቅ ነው የሚያይ ሰው። ገብተዋል በጣም እንትን የሚሉ ነገሮችን አለቅ ለዛ ገብተዋል እንትን ስለማትል ሰው ገብተዋል አይደለ ራስህን ስለምትጠብቅ ምናምን አይፈልግም። ወድቀ በቃ ነገሮች ተበለሻሽተው ነው ማገዝ የሚፈልገው። የእግዚአብሔር ሰው ሲሆን ይታያቸዋል። አይዶን ሀፍቱ በቃ ፌክ የማደርገው ነገር የለም። ቤት ማንም ሰው መምጣት ይችላል። እናቴን ከግር ጥፍሯ እስከ ራስ ፀጉሯ ነው የምጠብቃት እንደ ራሴ ማለት ነው። እኔ ራሴን ያጎሳቆልኩ ሰዓት ነው እማዬ የተጎዳች ነው ማለት ነው። ይህንን ኖቲስ የሚያደርጉ ሰዎች አሉ፣ የሚያውቁ ሰዎች። ራሴን መጣል ከጀመርኩ ቤት ውስጥ ማዘር ታማለች ያውቁታል። እውነታውም እንደዛ ራሴን ከጣልኩና ካጎሳቆልኩ ቤት ውስጥ ችግር አለ። በቃ ራሴን መጠብቅ ከሆነና ኢፋም ሃፒ ሺዝ ሃፒ በቃ ስትታመም ስደነግጥ በቃ እንትን እላለሁ ትንሽ በጣም በቃ ራሴን ወይ ጣል አደርጋለሁ ምናምን ነገር። ግን ደህና ስትሆን ቤት ውስጥ ያለውን ነገር ሁሉ ነገር እንትን ስል ግን በቃ ራሴን ጠብቃለሁ። ለምን ታየኛለች? ገብተዋል እዚህ ጋር ሌላው ሰው የውጭው ሰው ነው ይደልቶት ምናምን ይላል። ገብተዋል እኔ ደግሞ እሷ ታየኛለች። ሌላው ሰው ውጭህን ነው እንትን የሚለው ውጭህን አይቶ እንትን። እኔ እናቴን ልክ አንተ እንደምታየኝ እሷ እኔን ታያለች። እሷ እኔን ስታየኝ አንተ እንደምታየኝ ልጇን ነው የምታየው ማለት አየህ። ዋጋ የከፈለችለት ልጇን ብዙ ነገር ያሳለፈችለት ልጇን። ስለዚህ እኔ እሷ ፊት ስቆም በጣም በጥንቃቄ ነው የምቆመው። ገብተዋል በቅርብ እንደውም ፊቴ ላይ ማዲያት ሁላ ምናምን ብቅ አለ። ደነገጥኩኝ። እንዴት ላጥፈው? የሆኑ ቦታዎች ይዤ ነው አሁን እንደውም የተስተካከለ ነው ከእግዚአብሔር ጋር አይታይም። አሁን እንደውም ጠፍቷል። ቀረብ በጣም ካላልካ እሷ ግን ኖቲስ ታደርገኛለች። በጣም ነው የምታየኝ። ከግር እስከ ራሴ ነው የምታየው። እሷ ግን እንደዚህ ነገሮችን ስታይ ቴክ የምታደርግበት መንገድ ሌላ ሰው እንደሚያየው አይደለም። በእኔ ምክንያት የሚል ጊልቲነስ ውስጥ ነው የምትገባው። ገብቷል ለእኔ ብሎ ልጅ ይላል። እኔ ደግሞ አለሁ እችላለሁ። አንቺ እንዲህ በመሆንሽ ምንም ያጣሁት ነገር የለም ነው ኤቭሪዴ አእምሮ ውስጥ መከተው። አንቺ እንዲህ ስለሆንሽ እኔ አንቺ ጋር ስለሰራሁ ምንም አልሆንኩም። እናቴ ነሽ፣ ግዴታዬ ነው፣ ደስ እያለኝ ነው የምሰራው ነው። ገብቷል ስራ አለኝ ነው ሁሌ አእምሮ ውስጥ። ማንም ሰው አይረዳ። ገብቷል እኔ በራይድ ላጥ ብዬ ቶሎ የምገባው መውጣው በሰዓቷ ለመድረስ ነው። ስራ የሚያሰራ ታይም ኖሮኝ አይደለም። ኤቭሪ 4 hours እሷ እኔን ትፈልገኛለች። ምግብ አለ፣ መድኃኒት አለ፣ ዳይፐር መቀየር አለበት፣ ሪፖዚሽን ማድረግ አለበት። ሁሉንም ነገር በራሷ ማድረግ የምትችለው ነገር የለም። ዩ ሃቭ ቱ ቴክ ኬር። እኔ ቤት ውስጥ ካሜራ ስላለ ነው ኤቭሪ ታይም ካሜራ አለ። የትም ስወጣ ቼክ አረጋታለሁ፣ አያታለሁ። ችግር ካለ ኖቲስ ያደርገኛል። ስለዚህ እንጂ ወጥቼ ብትወድቅ ካልጋ ላይ ቢያስላት ወይ ራሷን እንዲህ እንትን ብላ ቾክ ብታደርግ ነገሮች ቢበላሹ ገብቷል እጄን በእጄ ነው የሚሆነው። እኔ በሌለሁበት የሆነ በቃ ምልህ በቃ እኮ ለዛ ነው አእምሮውን በጣም እንትን ማለት አለብህ። አእምሮውን በጣም እንትን ካለ አደገኛ ነው። ሰው ተስፋ ከቆረጠ እኮ በምን ልታድነው ትችላለህ? ከእግዚአብሔር ውጭ እኮ ምንም ነገር የለም። ሰው ተስፋ ላይ ቆርጥ የሚችለው በእግዚአብሔር ብቻ ነው። ለዛ ነው ኦልዌይስ እግዚአብሔርን የተደገፈ ሰው ማን አይወድቅም። ማንን የተደገፍከው ነው በቃ ማንን ያስከው ነው በቃ። ለዛ ነው ትምህርትህን ነው፣ ዲግሪህን ነው፣ ገንዘብህን ነው፣ ትዳርህን ነው፣ ልጆችህን ነው። እነዚህ የምታወራቸው ነገሮች በቅጽበት አልኩ እንዲህ ሲል እልም ብሎ ይጠፋል። አእምሮ ያየኸው ቆሞ የሚሄድ ሰው ሊሞት ይችላል። ሞት የሚባል ነገር አለ። በቃ ታጣለህ፣ የምትወዳቸውን ሰዎች ታጣለህ። ከዛ ማን ላይ ነው የተደገፍከው? በማን ነው የምትቆመው? ኦልዌይስ እግዚአብሔርን ነው መያዝ። እሱን የያዘ ሰው አይወድቅም። ብታጣም ትቆማለህ። አየህ፣ ብታገኝም በጣም አትኩራራ። በቃ አለቀ። እሱን ነው ሰው መያዝ ያለበት። በቃ የሚገርም ነው። ስለ እናቴ ሳስብ ማድረግ ያለብኝን ነገር ሳላደርግ እንዳላጣት እሰጋለሁ። ምክንያቱም
በዚህ ፖድካስት ላይም ከሰዎች ጋርም ስንገናኝ ጀስት ውስጥ ያለውን ፍቅር ብቻ ነው አውጥቼ ማወራው የምናገረው እንጂ እውነት በተግባር ምንድን ነው ያደረግኩትኝ፣ እውነት በዚህ ያክል መጠን ነው መውደድን የምገልጸው፣ በዚህ ያክል መጠን ነው የተደረገልኝን ነገር መልሼ የምሰጠው ምናምን ብዬ አንዳንድ ጊዜ የእውነት አስባለሁ። ሌሊት ይቀሰቅሰኛል ከእንቅልፌ፣ ሌሊት 8 ሰዓት ምናምን የሆነ ሰው መጥቶ እንደሚቀሰቅሰኝ እንደዚህ አይነት ሀሳቦች ያባንኑኛል። እና አንተ ጋር ያየሁትኝ ያክል ጽናት፣ ትዕግስት፣ ፍቅር ይሄ ነው ተብሎ የማይገለጽ ብቻ ማንነት አለ ብዙዎቻችን ወጣቶች ጋር፣ ብዙዎቻችን ጋር የሌለ ነገር ማለት ነው። አሁን ምን መሰለ በደንብ ዛሬ የተማርኩትና የተረዳሁት ነገር በቃ አንዳንዴ ማውራት የማይጠበቅብህ ነገር አለ። ሳታወራ በዝምታ መስራት፣ በቃ ስራዎችን በዝምታ የምትሰራ ከሆነ የእውነት ሁሉም ነገር እንደሚሆንና እንደሚስተካከል በደንብ ዛሬ ተረድቻለሁ። ካልሆነ ካለፈ በኋላ መጸጸቱም ምናምን ሁሉም ነገር ከሄደ በኋላ ሌላ ነገር ውስጥ መግባቱ የሚመጣውም በዚህ ምክንያት ነው። እና it was amazing በቃ ያለኝ ክብርም ያለኝ ነገርም በጣም ነው የጨመረው። ትልቅ ትምህርትም ነው ያስተማርከኝና በጣም ነው ማመሰግነው። ምናልባት ግን አሁን ከኢትዮጵያ ውጪ ሆነው ለልጆቻቸው ዋጋ እየከፈሉ ያሉ እናቶች፣ አባቶች አሉ የእውነት በቃ የሚሰሩ። ይሄ ሶሻል ሚዲያ ላይ መጥተው የሚጨፍሩት አይደለም፣ ሶሻል ሚዲያ ላይ የመጡ የማይሆን ነገር የሚያወሩትን አይደለም። ነገር ግን የእውነት ኑሮን ለማሸነፍ የእውነት ለልጆቻቸው ብለው ከኢትዮጵያ ወጥተው ይህንን ፕሮግራም የሚያዩ ሰዎች አሉ። ምናልባት ይህንን ነገር ሲያዩ ምን እንዲያስታውሱና ምን አንደርስታንድ እንዲያደርጉ ትመክራለህ ወይንም ምን አድቫይስ ትሰጣለህ? ያው እኔ በጣም እንደዚህ አይነት ነገሮች ላይ በደንብ ብዙ ነገሮችን ያሳለፍኩ ደግሞ በጣም ብዙ ነገሮች አለኝ ሰው ባልሆንም ያው ካለች ካታለፍኳትና ከተረዳሁት እንደኔ አንደርስታንዲንግ ከሆነ ፈጣሪውን ያዘ ሰው ያውድቅማ። ልጅን የሚያሳድገው እግዚአብሔር ነው። ደብቷል። ያንተ ገንዘብ፣ ላፕቶፕ ወይ ደግሞ የተሻለ ትምህርት ቤት አይደለም፣ እግዚአብሔር ነው የሚያሳድገው። ለልጅ ልቦናን የሚሰጠው፣ ለልጅ መባረክ፣ ለልጅ ማደግ፣ ብዙ ነገሮች እግዚአብሔር ነው ያለው። እሱን ያዙማን ጸሎት ያርጉ ኤቭሪዴ እግዚአብሔርን ያዙ። ምክንያቱም ከሀገር ውጭ ስትሆን ብዙ ነው ፈተና፣ ብዙ ነገር አለ ዙሪያቸው፣ በጣም ከባድ። ከውጭ እንደሚታየው አይደለም፣ ውስጡ ብዙ ነገር አለ። ከብዙ ነገር ጋር ነው ዲል የምታደርገው። በጣም ከብዙ አይነት ለብዙ ነገር ኤክስፖዝ የሆኑበት ቦታ ላይ ነው ያሉት። በዛ ሁሉ መከራ ውስጥ ሆኖ ነው የሚያሳድጉት። ልጅ ማሳደግ ውጪ ኢትዮጵያ ውስጥ ቢያድግ ይሻላል ማለት ኢትዮጵያ ውስጥ ቢጠፋም በቃ ገባ ዱርዬም ቢሆን የመመለስ እድሉ በጣም ሰፊ ነው ብዬ አስባለሁ። ይሄ እኔ አስተሳሰብ ነው። ሌላ ሰው እንትን ሊል ይችላል፣ የውጭውም ይብሳል ሊል ይችላል። ግን በቃ በጣም ከፍተኛ ነው። ስለዚህ እንደዚህ አይነት ነገሮችን ማስተካከልም መያዝም የሚቻል ይሄ ሚዲያ ላይ ስላለው ፐርሰናሊቲ አይደለም። ቁጭ ብለህ ከእግዚአብሔር ጋር በምታወራ ሰዓት እሱ አቅም አለው ለብዙ ነገር። በቃ እውነት ለመናገር እንደው ማርያምን እግዚአብሔርን ያዘ ሰው ያውድቅ። ማርያምን እንደው እግዚአብሔርን እሱን ያዘ ሰው ያውድቅ። ማርያምን በኩራት ነው የምናገረው። በቃ እንደው ማርያምን እግዚአብሔርን ያዘ ሰው ያውድቅ። ኖባዲ ነኝ፣ ማንም ሰው መጣል አይችልም። የተደከፍኩትን አውቀዋለሁ። አጥለኝማ እያየኸኝ በቃ እንደቆምኩ በቃ ገብቷል። የምፈልገውን ማድረግ የምችለውን ነገር ሁሉ እግዚአብሔርን ይዤ አደርገዋለሁ። እንደው ማርያምን እግዚአብሔርን ያዘ ሰው ያውድቅ። በኩራት እናገረዋለሁ። በቃ ያስኩት እሱን ነው። ምንም አይነት የምኮራበት የምመካበት ገብቷል የለማን። በእግዚአብሔር ብዙ ነገር የተሸፈነልኝ፣ በእግዚአብሔር ብዙ ነገር የተደረገልኝ፣ በእናቱ ብዙ በቅድስት ድንግል ማርያም ብዙ ነገር የተደረገልኝ ሰው
ማርያምን እግዚአብሔርን የያዘ ሰው አትወድቁም። በቃ ቤዙ ነው። አየህ መሰረቱ እሱ ከሆነ ምንም ነገር አያናጋውም። ምንም ነገር ማለት ነው። ችግር አያናጋውም፣ ማጣት አያናጋውም። ኤቭሪቲንግ የነበረ ሰው ከሆንክ መሬት ብትወድቅ ባዶ ወንድ ብትቀር እግዚአብሔርን ይዛል፣ ትነሳል። ለመስራት ሞራል አለ፣ ለማግኘት ሞራል አለ። አሁን ገብተዋል። ኤቭሪቲንግ ሁሉንም የምታየው ነገር ቤዝድ ኦን መኒ ብቻ፣ ቤዝድ ኦን መኒ ኤቭሪ ታይም መኒ። ገንዘብን አብዝቶ መውደድ የኃጢአት ሁሉ ስር ነው። ማን ለህይወት እሱ አይደለም። ቁሶችን ይገዛል፣ ላይፍ ያሳምራል። የህይወት መሰረት ነው ማለት አይደለም። አብዝተ መውደድም አስፈላጊ አይደለም። በቃ እግዚአብሔርን ያዝማል። መሰረትህ እሱ ከሆነ የሶሳይቲ ኮመንት የማህበረሰብ አስተያየት ብዙ ሰውን አፌክት ያደርጋል። በጣም ብዙ ሰው እና ብዙ ጓደኞቼን አይቻለሁ፣ ብዙ ሰዎችን አይቻለሁ። ወይኔ እንትና እንደዚህ ቢለኝስ፣ ወይኔ ይሄ ነገር ቢያዩኝስ፣ እንደዚህ ቢሆንስ ምናምን እያለ ብዙ ሰው ለራሱ ሳይሆን ለሌላ ሰው ነው የሚኖረው። ምን እይታለህ እዚህ ላይ? አትኑሩ ማን ለሌላ ሰው አትኑር ማን ራስህን በቃ ራስህን ሆነ የምትሰራቸውን ስራዎች ላይ ስራ ላይ ትኩረት አድርገህ ስራ። ፖዚቲቭ ከሆኑ ሰዎች ከሚያውቁ ሰዎች እና በጣም ፖዚቲቭ ኢንቴንሽን ካላቸው ሰዎች ብቻ ምክር ተቀበል። እሱንም የሚያሳድግ ነው። ገብተዋል። አንዳንዴ ዙሪያ ላይም ገብተዋል በጓደኞቻቸው ተሰብረው የቀሩ ሰዎች ምናልባት ግን አሁን ይሄ ቶክሲክ የሆነ ፖዚቲቪቲም ደግሞ አለ። አሁን ኢትዮጵያ ውስጥ አብሶ በደንብ በቃ እያየሁ የመጣሁትኝ በጣም እየጠላሁ የመጣሁትኝ ነገር የሆነ ሰው መጥቶ ስላደነቀ ወይንም በቃ ቢንዬ አንተ እኮ ምናምን ስላለ የምር የእውነቱን ነው የነገረ ያ ነገር እውነት ፖዚቲቭ ነው። አንዳንድ ጊዜ ቶክሲክ የሆኑ ፖዚቲቪቲዎች አሉ። አሁን ቶክሲክና አንቶክሲክ የሆኑትን የምትለየው ፐርሰናል በሆኑ ሰዎች ገብተዋል። ናት ኦን ደ ሶሻል ሚዲያ ላይ ያሉትን ማለት አይደለም። ፖዚቲቪቲ ሲባል ፖዚቲቭ ሆነው ገብተዋል። አሁን ለምሳሌ ያንተ ኦነስት የሆኑ ጓደኞች አሉ። ለዛ ነው ሰው ሰራውንዲንጉን ማወቅ አለበት። ማን ያለ እኔ ገብተዋል። እኔ ጓደኞቼ ሶሻል ሚዲያ ላይ ያሉ ታዋቂ ጓደኞች አሉ፣ እየሰሩ ልምድ ያላቸው ገብተዋል። የምታማክራቸው መጥፎ ነገር ከሆነ የማይሆን ነገር ከሆነ they are honest ኖፕ ይሄ ነገር ጥሩ አይደለም ነው። አየህ ለዛ ነው ይሄ ፖዚቲቪቲ ሲባል ዝም ብሎ ሁሌ ፖዚቲቭ አይደለም። ፖዚቲቪቲያቸው ምንድነው? ኔጌቲቭን ነገር መጥፎ የሆነውን መጥፎ የሚሉ ሰዎች ማለት ነው። ፖዚቲቭ ማለት እኮ ናት ኦልዌይስ በጣም ጎበዝ ነህ ይሄን አድርግ ዋው ምናምን የሚሉ ሰዎች ናቸው ማለት አይደለም። ከስንት አንዴ ነው በቃ ቪዲዮ አይተው ሊያደንቁ የሚችሉት። ግን የተሳሳትክም ደግሞ እንትን ያደርገዋል፣ ስህተትን ያደንቁልሃል። ትክክል እኮ ነህ ምናምን በቃ ሰው ይፈልገዋል ምናምን ይለዋል። እኔ ጋር ያሉት ጓደኞች እንደዛ አይጫወቱም። የሆነ ቪዲዮ እኔ ደግሞ እንዳልኩ እኔ ቪዲዮ ፖስት ከማድረጌ በፊት 10 ሰው በጣም አነሰ ከተባለ 15 ሰው አይቶታል። አነሰ ከተባለ አንድ ቪዲዮ ፖስት ሳደርግ የስፖርት ቪዲዮም እኮ ሊሆን ይችላል 15 ሰው አይቶታል። እየዞርኩ አሳያለሁ። እንዴት ነው ከለሩስ? በቃ በአካል ጓደኞቼ የማውቃቸው የሥራ ቦታ ባልደረቦቼ፣ ጎረቤቶቼ ምናምን ኢቭን ሁላ ያዩታል። ስለምንም ስለ ስፖርት ኢንቴንሽን የሌላቸውን ሰዎች አሳያለሁ። ለምን መሰለህ እንደዛ ማድረገው? እነዛ ሰዎች ከአንተ አንግል ውጪ ነው የሚያዩት። ገብቷል። ይሄ ነገር አልበዛም? ምንድን ነው ይሄኛው እንትኑ ደግሞ ቢቀር ይለዋል። ወይ ሙዚቃውን አንተ ለአንተ ተመችቶ ምናምን ፖስት ስታደርግ አይ ሙዚቃው ግን ምንድን ነው ይለዋል። ስራው ደስ ይላል ሙዚቃው ትንሽ ይለዋል። ወይ የሆነ ነገር ይለዋል። እንደዚህ አይነት ኦነስት የሆኑ ግን ፖዚቲቭ ኢንቴንሽን ያላቸው ሰዎች አሉ። በዛው ልክ ደግሞ ለምን መሰለ ፖዚቲቪቲ አሪፍ እንደሆነ ይሄ ፖዚቲቭ ሆኖ ደግሞ ወደ ገደል የሚከቱ ሰዎች አሉ። የሉም ማለት አይደለም። ሆነ ብለው ተሳዳቢ እኮ ማን ታውቀዋል፣ የምናውቀው ነው። ብዙም አቴንሽን ሰጥቶ ማውራት አያስፈልግም ብዬ ነው እንጂ ተሳዳቢ እኮ ማን እንዴ በሚሊዮን አጨብጫቢ እኮ አሉ፣ በሚሊዮን ተከታይ እኮ አሉ። ማን ሚሊዮን ሰው በቃ አልኩ፣ ሚሊዮን ሰው ተሳዳቢ ዘር ጠርቶ እናት ጠርቶ ቤተሰብ ጠርቶ የሚሳደብ ሰው ብዙ ጋሻ ጃግሬ ያለው በደንብ በቃ አልኩ ሆ ብሎ። እነዛ ሰዎች ፖዚቲቭ ናቸው ወይ ብትለኝ እንደነሱ አይነት ፖዚቲቭ አይደለም ማወራ። ያ ፖዚቲቭ ያ ገፍታሪ ነው። ማን ያ ገፍታሪ ነው። ገብቷል።
አንዴ ሙሴ ሰለሞን የተናገረዋል ሴጣን አንተን ገብቷል እንትን ማለት ሲያቀተው ገብቷል ፖዚቲቭ ነገሮችን እንትን እያለ በጣም ከፍ ያደርጋል አለ በደንብ ይሰቅላል ከዛ ገፍትሮ ሊደፋ ነው ይላል ገብተዋላ ሰው ስለዚህ ምንድነው ፖዚቲቭ ስል ሰራውንዲንግ ስለሆነ ነገር ሙያ ያላቸው እውቀት ያላቸው ሰዎች ግን ገብተዋል ኦነስቲ ሲሆኑም ፖዚቲቭሊ ነው አንዳንዱ ጓደኛ ሆኖ እኔ በጓደኛ የተሰበሩ ሰዎችን አውቃለሁ ሙዚቃ ጀምሮ ሙዚቃ ማለት ዘፍኖ ለገዛ ጓደኞቹ እንደዚህ በቃ ቺንኮ ጀመርኩና እዚህ ሙድ ይዘውበት በቃ እስካሁን ቢሰራ ቮይሱን በደንብ ቢሞርድ ራሱን ቢያስተካክል ትልቅ ደረጃ መድረስ የሚችል ሰው በቃ ለማይሆን ሰው ገብተዋል አሳየ ከዛ በኋላ ሙድ ያዙበት አቆመማ እንደዚህ በቅርብ የምታውቀው ሰው አለ በአካል ማውቀው ልጅ አለ በአካል አቆም ሌላ ስራ ነው ያለው ድምፁ በጣም የሚያምር ማለት በጣም ብዙ ሰዎች እንደዛ ይቀሩ እኔም የማውቃቸው ሰዎች ጎበዝ በቃ አልኩ ቁጭ ብዬ በሆነ አጋጣሚ ተገናኝተን ሲዘፍን ምናምን በቃ ልብን የሚሰርቅ ማለት ነው በቃ ግን ሙድ ያዙበት ማለት መጀመሪያ በቃ አያ በደንብ ሙድ ተያዘበት ለዘፍን አረ በቃ ሙድ ያዙ ያው ለጨዋታ እንዳልኩ ይሄ የሚም ጉዳይ የሆነች ነገር በጨዋታ መልክ ተነሳና ብራንድ ትሆናለች ብራንድ ይሰጣል አያ አፌክት ያደርጋል ብዙ ሰዎች ባድ ፐብሊሲቲ ቀላል ሊመስለው ይችላል ባድ ፐብሊሲቲ ግን ነገ ይከተላል በደንብ ነው የሚከተል እንደ ቀላል ነገር ያዩታል ግን በቃ እንደዚህ ሰው ተሰብሮ ይቀራል ፖዚቲቪቲ ስል ፖዚቲቭ ኢንቴንሽን ያላቸው ለአንተ ትሩሊ ነው ትሩሊ ከልብ በደንብ እኔ አውቃቸዋለሁ ዙሪያ ላይ ያሉ ሰዎች በደንብ ፖዚቲቭ ኢንቴንሽን ያላቸው ሮንግ የሆነ ነገር ሲሰራ ሮንግ ነው አውርደው ልክ አይደለም ሚሉ ሲሉ ከልባቸው የሆነ ነገር ደግሞ ጥሩ ነገር ሲሰራ በጣም ይሄ አሪፍ ነው ዳርናት ይሄ ማስመሰል አይደል ይሄ በጣም ቆንጆ ልጅ ይሄንም እየሰራህ እንዲህ ብታደርግ even they give you advice የምታሳድግበትን advice if they have money they give you money ገብቷል ለብሰተው አፕሪሺየት የሚያደርጉኛሉ የሚያውቁት ሰው ካለ ከሰው ጋር አገናኙኛል የሆነ ስራ እንድሰራ ራሳቸው መስመር ያስገቡልኛል እንደዚህ አይነት ፖዚቲቭ ሰዎች ፖዚቲቭ ስል ኖት ይሄ ግሎሪፋይ የሚያደርጋል ግሎሪፋይ አድርጎማ ልክ እንደንተን ይሰቅልና እንዳልኩ አንድ ጥፋት ሲገኝበት ራሱ ነው ደግሞ አውርዶ የሚፈጠፍጥ በነገራችን ላይ በቃ ተከታይ ስለበዛ እውነተኛ ተከታይ ነው ማለት አይደለም ያው የሰቀለ ሰውዬ ነው ትናንትና እኮ ሰላንተ በቃ ሲያጨበጭብ ቢኒኮ ምናምን ያለ ነሱ እኮ ምናምን ብሎ አውርዶ የሚፈጠፍጥም ያው ሰው ነው አሉ እንዳልኩ ለዛ ነው ሰው ሰራውንዲንጉን ነው ማየት ያለበት ፖዚቲቭሊ ሲባል ነው ተውን ሶሻል ሚዲያ አይደለም ሰራውንዲንግ ሶሻል ሚዲያ ላይ ያሉ በደንብ ፖዚቲቭ ኢንቴንሽን ያላቸው ሰዎች የሉም ማለት አይደለም አሉ በደንብ ጥሩ ኢንቴንሽን ያላቸው ጥሩ አስተሳሰብ ያላቸው አሉ እንዳልኩ ደግሞ ሶሻል ሚዲያ ስለሆነ ደግሞ ዝም ብሎ እንዳልኩ ሆይታው ደግሞ አለ አንድ ኔጌቲቭ ኮሜንት የተጻፈበት አይታል ቲክቶክ ቪዲዮ አንድ ኔጌቲቭ ኮሜንት የመጀመሪያው ኔጌቲቭ ከሆነ እንዳለ ወደ ታች ኔጌቲቭ ነው የሚሆነው እኔ ቪዲዮቼ ኮሜንት ላይ ምናምን ኔጌቲቪቲ ባጋጣሚ ካገኘው ምናምን ብሎክ ለማድረግ ማለት ታዘዝለታል በቃ ወዲያው መልስ ራሱ አልሰጠም መልስ አይሰጠም አትሰጥም ለዛ ነው አቴንሽን ከሰጠኸው it will grow ያድጋል እና ሐሳብህን ይሰርቀዋል ደግመ የሆነ ነገር ይዘህ እንዳትመጣ ፊትነስ አሁን እየሰራ እንደብቷል ሎወር ቦዲ ምን ያህል ስትሮንግ እንደሆነ ማንም ሰው ያውቃል እኔ እሰራለሁ ስሰራ ሎወር ቦዲ ለቅቄ ያውቃለሁ እንደብቷል 40 ኪሎ ይዛ ምስትሪንግ እና ላንች የምትሰራ ሰው ሹፍ ያደርግ ነው ያፐር ቦዲ ምናምን እንትን ስትል ምናምን እኔ ሴት አይደለሁም መቼ ሴቶች ናቸው ሎወር ቦዲ ሲያሳዩ የሚያምረው እኔ በዛ አምናለሁ that's why እኔ ከሰርቱ ታርጌ አፐር ቦዲ ላይ ብቻ ብዙ ጊዜ ሾፕ ማድረግ የምፈልገው ምክንያቱም ወንድ ነኝ እኔ እንደብቷል በቃ ሌላ ሰው የወደደ ሰው በቁምጣ መሆን ይችላል ይሄ እኔ አስተሳሰብ በቁምጣ ሆኖ ምናምን ሌጉን ማሳየት ይችላል ገብቷል ናትሚ ስትሬንግ ይዞ አለኝ ግን በቃ የሆነ ነገር ፖስት አደረግ እግር በስማ እግር የለም ባካ እግሬ ዲዶ ነው ይላል ኪት የለም ምናምን ሁላ ሊል ይችላል ማለት እኔ እዚህ ታር ምን ይሰራልኛል እኔ ወንድ ነኝ ስትሬንግ ይዞ አለኝ በቃ
ከፈለክ ናና ስትሬንግዙ አለኝ ናና ተሸከም ከኔ ጋር በቃ አለኝ ስትሬንግዙ ካልክ ናና ላሳይ ምን አልመሸከም እንደምችል አሳያል። ምክንያቱም ኤቭሪዴይ ስራዬ ነው ለኔ ኤቭሪዴይ ሰራዋለሁ ኤቭሪዴይ ነው እንትን የምትለው እና አሉ እንደዚህ አይነት ኔጌቲቭ ኮሜንቶች አሁን ፊትነስ ላይ የመጡ ልጆች እግራቸውን ቀጭን ከሆነ እግር ሲሰሩ በቃ የሚያሸማቅቅ እንዴት አመንከው እግርህን ትራመድበታለህ ወይ ይሏል። ጎበዝ ልጆች በቃ የስፖርት እውቀቱ ያላቸው ልጆች አሉ። በቃ ስሩ ነው ምለው ስሩ ዶንት ቢ ሼምድ ያድጋል ሰውነት። እኔ አሉኝ ቲክቶክ ላይ ብትወርድ የሚያስደነግጥ እግር በቁም የዘሯቸው በጣም የሚያስደነግጥ እግር ገብታ የሚያስደነግጥ እጅ ቅጥነት እጅን ማክል ልጅ ገብታ በቃ ስሩ ታይምስ ይቀየራል። አያ ራስ ላይ ቢውልድ አድርገህ ግን ሰርተህ የመጣ ሰው ስትሆን ይቻላል። ያላጠፋኋቸው ኦል ኦፍ ዘ ሳድን አይደለም እዚህ ጋር የደረስኩት በቃ ሰርቼ ነው እየሰራው ነው ያደገው። ስሩበት በደንብ ኤግዛክትሊ። መጀመሪያ ስፖርት የምሰራበት የነበረው ጂም እዚህ የምንለው በጣም ጎበዝ ሰውነቱ የሚያምር አንድ የስፖርት ባለሙያ ስፖርተኛ ነበርና ሁሌ በቃ በጣም ከሱ አንድ የተመቸኝ በጣም የወሰድኩትኝ ያው ከሰው ባህሪ ትወስዳለህ አንዳንድ ነገሮችና አይቶህ ወዲያው የሚታየው ጥሩ የሆንክበት ፓርት ነው። ለምሳሌ ትከሻህ አሪፍ ከሆነ ቃሉላ አለው እና ዋው ትከሻህ በጣም ውድ ነው ይላል። ቸስት ከሆነ በቃ ደረትህ የሚገርም ነው። ይሄ ፓርት በምንም አይነት ሁኔታ በጣም እንትን ያልክበትን ነገር በቃ ሌላ ሰው ያንን ነገር ያሳይሃል። ለምሳሌ እግር ላይ ከሆነ ወይንም እጅህ ጥሩ ካልሆነ ስለ እጅህ ምናምን ሌላ ሰው ይነግርሃል። እና በቃ ከሱ በጣም የወደድኩት እና የወሰድኩትኝም ነገር ሌሎች ሰዎችንም ሳይ በቃ ስታደንቅ ላንተ ነው የሚጨመርልህ። ሶ እንደዚህ አይነትም ሰዎች አሉ። ኢትወዝ ደስ የሚላ ያ ልጅ ማንድ አለ በጣም ጎበዝ ልጅ በቃ ሰርቶ በጣም የተቀየረ በቃ ማለት ረጅም ጊዜ ሆነ የሰራው የሆነ ሰዓት በቃ ሰውነቱ አንተ በደንብ ቀነሰ። ደስ የሚል ቀንሶት ምናምን ማን አፕሪሺየት አደረኩት ደስ አለው ማን የመጨረሻ ነው ደስ ያለው በቃ ከልብ ነው ቀነሱ በጣም በቃ የምርም ዴዲኬሽኑ በጣም ደስ የሚል በቃ ላይክ ኢትስ አሜዚንግ የሚገርም አይነት ፊዚካል ያመጣው ለፍቶ አፕሪሺየት ማድረግ አሪፍ። አንዳንድ ሰው ልክ በቃ ደረት ሲኖር እግርሽስ ይላል ቶሎ እኮ ለማጣጣል እኮ ምንም እኮ እግር ቢኖር ደግሞ እኔ እግራቸው በጣም የሚያማምሩ ልጆች አፐር ቦዲው ግን የተመታ ነው አይተዋል ይላል። ምን አጨናነቀ ማን ሌትስ አፕሪሺየት መጀመሪያ የለፋበትን ነገር መጀመሪያ እስቲ አፕሪሺየት እናድርገው። አሪፉን ነገር አፕሪሺየት አድርግ። ከዛ በኋላ ሎወር ቦዲው ከሆነ በቃ ሎወር ቦዲውም ላይ በቃ ከጠየቀ አድቫይስ ወይ ደግሞ አፕሪሺየት አድርገህ ሎወር ቦዲውም ደግሞ በደንብ ትንሽ ብትሰራበት ኢትስ ጉድ። ገብቶሃል አይደል? አለው ሁሉም የራሱ ፊትነስ ጎል አለው። ዩ ኖቲስ እኮ ገብቶሃል። ሰው የትኛውም ሰው ኖቲስ ያደርገዋል። እጁ አሪፍ ያልሆነ ሰው እኮ ያውቀዋል እኮ ዩ ዶንት ሃቭ ቱ ማለት አታቆም ሰውነትን ፊዚካሊ ያውቀዋል። ሁሉም ሰው ፊትነስ ጎል አለው። እኔ ፊትነስ ጎል አለኝ ስሰራ እግሬን ምን አይነት እንዲሆን እንደምፈልግ ለምን ገብቷል ቅርጹ ላይ ስትሪንግዙ ላይ ለምን መስራት እንደፈለግኩኝ ከዛ በኋላ እንዴት ነው በልክ አድርጌ መቀየር ያለብኝ እኔ አእምሮዬ ላይ ማስበው ነገር አለ እየሰራሁበት ነው። ስሩ ታይምስ ነው እንዲቀየር መፈልገው። ኦል ኦፍ ዘ ሳድን ግብዳ የሆነ ነገር አልፈልግም። ለምን ሪስክ ስላለው ሪስክ ቴከር አልሆንም። ለምን ፊትነስ ኢዝ ላይፍ ታይም የሚሄድ ነው። ገብቷል። አንዳንድ ነገሮች በቃ ማለት ለወጣቶቹም ትናንሽ ልጆች ይመጡና በቃ ምን ፕሮቲን ልጠቀም ምን ላድርግ ኢት ፕሮፐር ፉድ ስንት ዓመት ነው ትለዋል። እድሜያቸውን ስጠይቅ 15 16 ምናምን ከሆነ ፕሮፐር የሆነ ምግብ ውሰድ፣ ስፖርት ስራ። ገብቷል። ቀስ እያለ ይደግ you don't have to የተለየ ነገር ውስጥ አትግቡ። በቃ የተለያዩ ነገሮችን አትጠቀሙ። መጠቀም ያለበት ታይም አለ ትጠቀማለህ። ቢዝነስ ኮች አይደለም። ኮች ስትሆን ብዙ ነገሮች ይፈልጋል። ብዙ ነገሮችን እንትን ትላለህ። ከዛ ውጭ ቦዲ ቢልደር ከሆንክ እንዴት ነው የምትጠቀማቸው ነገሮች ከቦዲ ሄልዝ ጋር እንዴት ነው ቦዲ አሳስመንት ትሰራለህ ወይ እውቀቱ አለ ወይ በየ6 ወሩ ገብቷል ሜዲካል ቼክ ታደርጋለህ ወይ? ምክንያቱም ኢትስ አን ኢንቨስትመንት you don't have to የሆነ ሾው አፕ አድርገህ እንትን የምትለው አይደለም። እድሜ አለ
ከ30 ከ40 ምናምን በኋላ ላይፍ መስረታ የምትኖርበት እድሜ ነው። ብዙ ሰው እንትን ነገ ኪድኒ ዋጋ ሊያስከፍል ይችላል። ነገ ገብተዋል በጣም ብዙ ነገሮችን የሆነን ሰው አስገርማለሁ ብለህ እኔ አሁን ለማን እኔ ፓኬጅ ለመገንባት በቃ ፑላፕ ፑሽአፕ በደንብ ነው የምሰራው። ብረት እሰራለሁ፣ ኤቭሪዴ እሰራለሁ። የሆነ ሰዓት ፕራይስ እንዳለው አውቃለሁ። ምግቤን ወስዳለሁ ባለኝ በአቅሜ እየሰራሁኝ ስሩ ታይም ሲደግ ኦል ኦፍ ዘ ሳድን ለማን ማለት ማንን እንትን ለማድረግ ነው ማለት ማንን ሰው ለማስገረም ነው። ዩ ዶንት ሃቭ ቱ ያን ያህል መጋጋጥ አያስፈልገውም። እንዴት አድርገን ነው ኮሚኒቲ ቢውልድ ማድረግ የምንችለው? ያንተን ገብቼ እያየሁት ነበረ ቲክቶክ ላይ። በቃ መሆን ያለበት እንደዚህ ነው። እንዴትስ አድርገን ነው ፖስት ስናደርግ መውጣት ያለባቸው ነገሮች፣ መውጣት የሌለባቸው ነገሮች ምንድን ነው? ሶሻል ሚዲያ ላይ የእውነት ለሰው ማስተላለፍ ማሳየት ያለብን መታየትስ የሌለበት አንዳንድ ሰው እቺ ምንድን ነው ቶሎ ለመታወቅ ቶሎ ሰው ጋር ለመድረስ ቶሎ ነገሮች እንዲቀያየሩ ቶሎ ፌመስ ለመሆን ምናምን የማይሄዱበት ርቀት የለም። አንዳንድ ሰው ሰውነቱን እስከ ማሳየት ድረስ ራቁቱን ሆኖ አቴንሽን ለመሳብ ማለት ነው ይሄ ሁሉ ነገር። እና በዚህ በሶሻል ሚዲያ ሂደት ውስጥ ምንድን ነው አንደርስታንድ ያደረግከው የተማርከው ነገር? ጄኒዮን የሆኑ ተከታዮች አሉ ብዬ አስባለሁ በደንብ። በተለይ ሞስትሊ በእናቴ ፕራውድ በጣም ነው ደስ የሚለኝ። ብዙ ሰው በእናቴ ሲያቀኝ ደስ ይለኛል። ስፖርቱ ዳንሱ ምናምን እንዳለ ሆኖ ግን ሰው በማዘር ስለሆነ ፕራውድ በጣም ደስ ይለኛል። ከዛ ውጪ በሶሻል ሚዲያ ቆይታዬ ወይ ደግሞ ለሰዎች እንትን ማለት የምትፈልገው ነገር ካልከኝ ምንድን ነው እኔ የማየን መጀመሪያ ወደ ሶሻል ሚዲያ ይዤ የመጣሁበት ምክንያት ስላለኝ እስናት አባወት የሰዎችን አቴንሽን ሰው እንዲያጨበጭብልኝ ምናምን አይደለም። የመጀመሪያው ታርጌቴ ምንድን ነው እንደማየ አይነት ሰዎች የታመሙ ቤት ውስጥ ያሉ አቅም ያላቸው ሰዎች ግን ሰው አቴንሽን መስጠት ማስታመም የሚመስለው ገብተዋል። እንደዚህ አይነት ችግሮች ሲኖሩ ሰራተኛ ይቀጥራል ወይ ነርስ ይቀጥራል፣ ምግብ ትሰጣለች። ሜንታሊ ማንም ሰው ቼክ ያደረጋቸው ገብተዋል። በቃ እንደዛ አድርጎ ትተው ነው የሚሄደው። ሞስት ኦፍ ተም ውሸት አይደለም። ብዙ ሰው እንደዚህ የታመመም ሰው ሚዲያ ላይ ማምጣት እንደ ነውር ነው የሚታየው። ነውር አይደለም። እናቴ ነች እኔ እኮራባታለሁ። ገብተዋል። ደህና የሆነች የቆመች እናት ቢሆን ማንም ሰው ኔጌቲቭ ኮመንት አይሰጥም። ገብተዋል። ስለታመመች ትራኪስቶሚ ስላላት ስትስቅና ስትጫወት ነው። እኔ ዳይፐር ስቀይር ራቁቷን ገለዋን አንድ ሰው ቪዲዮ ያመጣልኝ የለም። ማን እናቴን እንደዛ አድርጌ አልለቀኩም። ግን ምንድነው ሜንታሊ ሊጠበቁ ይገባል። ይሰማሉ። ገብቷል። እኔ ከማየ ጋር ስትቆርብ ቪዲዮ አለ፣ ስዘምርላት አለ፣ ሪያክት ስታደርግ መዝሙር ትዘምራለች፣ ለመናገር ስትሞክራለ፣ ስትስክ ስትጫወታለ። ምንድነው በዛ ሁሉ ውስጥ መልእክት እያስተላለፍኩ ነው። መልእክቱ ምንድነው? you have to give them attention። እናትህ ከታመመች ልትደብቃት አይገባም። እንደኔ ሶሻል ሚዲያ ላይ ሚዛሃት ባትወጣ ድፍረቱ ኖሮ አቴንሽን ልትሰጣቸው ይገባል። በቃ ገብቷል። ፊዚካሊ መድኃኒትና ምግብ ስላቀረብክ እያስታመምክ ነው ማለት አይደለም። ሰው ያስባል አእምሮ። ገብቷል። ብዙ ሰው አስታማሚ ነው ብለህ ገና ስታየው ታውቋል። እኔን አይተኸኝ ትረስሚ ማንም ሰው አይገምትም። በቃ እስቲ ስለ እኔ ህይወት የማያውቅ ሰው ፊት እኔን ሂድና ቁመኝ፣ ማንም ሰው አስተማሚ ነው ብሎ አይገምትም። ምን እንደተሸከምኩ ማንም አያውቅም። ሳወራ ብቻ ነው፣ ስላወራውና ስላሳየው ነው ያወቀው። ማንም አያውቅም። ለምን? እሷ ስለምታይ። እህትህ ታማ ሊሆን ይችላል፣ እናቱን አባቱን እያስታመመ ሰው ሊሆን ይችላል። ሜንታሊ ይጠብቃሉ። አይጠብቅም። ብዙ ሰው ጸጉሩ ጎፍሮ ፂሙ አድጎ ሴቷም ከሆነች የሆነ ልብስ ለብሳ ይሄ ማሊያቱ ፊቱ በቃ ይናገራል። ያ ትርጉም አለው። እኔ ማየ እንደታመመች ሰው አይደለም ትሪት ማረጋት። ገብቷል። የለም እንደዛ አይደለም። ሜንታሊ ሰው ደህና ነኝ ብሎ ካሰበ ደህና ይሆናል። ገብቷል። እድሜ ለምኝ ነው ምላት ማየ። ገብቷል። ምሳ ሰርተሽ ቡና አፍልተሽ ጠብቂ መጣሁ ምናምን ብያት ነው የምወጣው። ሺ ኢዝ ሃፒ። ገብቷል። እኔ ውጪ የትም ቦታ ወስደኝ ምግብ ብበላ በጣም እስከጠግብ አልበላ። የሆነ ሊሚት አለኝ፣ በቃኝ እላለሁ። ለምን? እናቴ ታውቃለህ፣ ኖቲስ ታደርጋለች። ምግብ ስሰጣት ቀና ብላ እኔን ታየኛለች። አይታል። እኔን የሚያክል ዱርዬ ምን በላ ብላ ታስባለች። ቤት ውስጥ ምግብ እሰራለሁ። ምግብ ሰርቼ እሷ ፊት ነው የምበላው። ታያለች። አይ ሺ ኢዝ ሃፒ። በጣም ደስተኛ ነው የምትሆነው።
ምግብ ሰርቼ እበላለሁ ቤት ውስጥ ገብተዋል። ስራ ሲሄድ ስራ ሊሄድ ነው ልጄ ሰላም እንደወጣ ሰላም ይመለስ ብለሽ ጸሎት አድርጊልኝ ብዬ ሰሚያት ወጣለሁ። ፊቷ ላይ አነበዋለሁ። በእኔ ምክንያት የሚል ጊልትነስ የለም። ሺዝ ሃፒ ትሪት ማረጋት እንደ ኖርማል ሰው ገብተዋል። በደንብ ነው ፏ የምትለው በደንብ በቃ አጫውታታለሁ፣ አወራታለሁ። ግን እንደነዚህ አይነት እንደነማየ አይነት ግን ሰው ቤት ውስጥ እናቱ አባቱ ላይ እህት ወንድሙ ላይ ችግር ሲያጋጥም ይደብቃል። እና መደበቁ ብቻ እኮ አይደለም አቴንሽን አይሰጥም። መድኃኒት ከመስጠት ወይ ነርስ ቀጥሮ ዞር ማለት አስታመሃል ማለት አይደለም። ያ ሰው ሳይታመም በፊት አንተን እንዴት ነው የሚያይ? በዛ ልክ ነህ ወይ ነው። የሰው መታመም አያስደነግጥም አይደለም። ከደነገጥክ በኋላ ከዛ ነገሮችን አስተካክለ you have to treat them well በሆነ መንገድ ትሪት ማድረግ አለብህ። ገብቶሃል? ምንም ይሁን ገብቶሃል? ሰው ልጁን ማንም ሰው ተጎሳቁሎ እኔ አሁን በቃ ልጅ ኖሮኝ እኔ አልጋ ላይ ስወድቅ ልጄ ተጎሳቁሎ ምን ብሎ ገብቶሃል በሚሊየን ገንዘብ ቢከፍል ለኔ ሞት ነው። በቃ ተስፋ ነው የምቆርጠው ገብቶሃል? ከአምላክ ጋር ነው የምታወራው። ልጄን እንዲህ በስቃይ ከማይ ገብቶሃል? እኔን ውሰደኝ ነው የምትለው። ለምን ሰው በቃ ያንን አቴንሽን ለዛች ነው ይዤ የመጣሁት። ለዛ ነው አንዳንድ ሰው ምን ነው እንደው አይበቃም ሶሻል ሚዲያ ላይ እንደዚህ እናትህን ምን ሆነ ነው ማን ምን አደረኩ? ሌላ ሰው ይለቅ የለ ወይ አንተ እናትህን ወይ አኒቨርሰሪ ሲደርስ ወይ የእናቶች ቀን ሲደርስ ሰው ከእናቱ ጋር ቪዲዮ እኮ ይሰራል። እሷ ስለታመመች ነው ወይ? ለምንድን ነው እንደዚህ አይነት ጥያቄዎች የሚመጡት? ብዙ ጊዜ አኪዙሽኖች ይመጡብኛል። አይበቃትም ወይ እንደዚህ ሁሉ ነገር ስታደርግ ይህን ያህል ሶሻል ሚዲያ ላይ ይዛት መምጣት? ምን ሆነች? ምን አደረግን? ስትስቅ ነው ያየሃት? ስዘምርላት ነው ያየኸው? ዳይፐር ስልቀይር አላየ? ራቁቷን አላሳየውህም? እንደ ማንኛውም እናቴ ነች፣ እኮራባታለሁ። ለእኔ አንተ ዲሴብል ሆነ መሆኗን አይተህ እንዲች ነው ለምን ትላለህ? ለምን አየህ? እንደዚህ አይነት አስተሳሰብ ያለው ሰው አለ። የምር ማርያምን ከልቤ እኮ ነው የምልህ። እንደዚህ ብለውኝ ያውቃል። እንደው አልበዛም? እንደው ምን ስለሆነ ለምን ጉዳይ ለምን ተብሎ በቃ እሷ እኮ እኮራባታለሁ። ሌላ ሰው ከእናቱ ጋር ሲለቅ እንደዛ ለምን ኮመንት አታረግም? ሌላ ሰው ሲለቅ ቆመች በቃ በደንብ ደህና የሆነች እናት ስትሆን ስታምሩ ዋው ምናምን ይላል። እኔ ከእናቴ ጋር ስስቅ እኔ ከእናቴ ጋር ደግሞ ቦታ ሰጥቻት መናገር ስለማትችል እንድትናገር ስትሞክር ስስቅ ለእኔ አለቻ፣ ለእኔ ቆማለች። ገብቶሃል? ለሌላ ሰው ነው ዲሴብል፣ ለእኔማ አለች። ለእኔማ እድሜ የምለምንላት ምኮራባት እናቴ ነች። አየህ በጣም ነው መወዳት ምኮራባት እናቴ። ለዛ አላፍርባትም። በቃ አንተ ካልተመቸ ስክሮል አድርገው። ታሙ የተኛ ሰው በሙሉ ይሞታል ማለት አይደለም። ምንድን ነው ለእናትህ የምትመኝላት? በስማ ብዙ ነገር ልጇን ልጄ ብላ እንድትጠራ እመኝላታለሁ። በስማ በቃ ትሞክራለች ማለት ቮይስ ቴራፒ ያደርግላታለሁ። ትሞክራለች በቃ ልጄ ለማለት በቃ እግዚአብሔር እሱን ያርግላት ማርያም። በቃ ምኞቴ ነው። ከብዙ ሁሉንም ማሳከቻለሁ። በቃ የሚቀረኝ እሱ ነው። ልጄ ብላ ልጇን እንድትጠራ እግዚአብሔር ደግሞ እንደሚያደርግልኝ ጥርጥር የለኝም። አደርገዋለሁ። እየሰራሁበት ነው። ይሳካል ማለት ያርግላት። ልጇን ልጄ ብላ ትጥራው። ልጄ ብሎ መጠራት ለብዙ ሰው እናቱ ስለምጠራው ዋጋ ያለው አይመስለውም። ለእኔ በጣም እንደ ተራራ የራቀ ነው። ደርስበታለሁ። ግን እናተ ልጄ ካለች እድለኛ ነማ አይመስልም? ሁለት ፊደል ለሆነ ሰው እንደ ጣራ የራቀ ነው። አንተ ቀን በቀን ስትሰማው፣ ለእኔ ግን በቃ የእድሜ ልክ መመኘው ነውና እሱን ያርግላት እግዚአብሔር። ለእኔ የሚያርግልኝ አሜን አሜን። የምጠይቀኝ ጥያቄ አለ እና ፊትነስ እንዴት ነው? አንተስ ፊትነስ ላይ አትሰራም ወይ? አትሰራም ወይ? እንደም ፊትነስ ላይ ጥሩ ኢንቴንሽን አለ፣ እውቀቱም ያለ ይመስለኛል። አሁን 8 ዓመት ሆነኝ ፊትነስ ላይ እግዚአብሔር ይመስገን። ለራሴ የሚሆን ነገር እየሰራሁኝ ነው። ከዚህ በኋላ ደግሞ አሉኝ ሀሳቦች። አሁን ነው በእርግጥ ሀሳቡም እየመጣልኝ ያለው ሌላውን ሰው ማሳየት ማሰራት። ግን በቅርቡ እንትኖች ጠብቅ፣ በቪዲዮዎች እንመጣለን። እንዳልኩ ሶሻል ሚዲያውን ፖዚቲቭ ለሆነ ነገር መጠቀም፣
እኔ ብዙ ጊዜ ምንድነው መድረኩ ሰፊ ነው፣ ለሁሉም ሰው ይበቃል፣ ምንም የሚያጨናንቅ ነገር የለውም። እውቀቱ ካለ ያለችህን ነገር ትለቃለህ። ራስህ እየሰራ ፖስት ስታደርግ ትማራለህ። ምንድነው የሚሰራው ምንድነው፣ ከዛ የራስህን ነገር ሪክሬት ታደርጋለህ። ስለዚህ እንግዲህ ይህን ያህል ዓመት ከለፋ ግዴታ ነው። ከለፋ ብዙ ሰው ከአንተ የሚማረው ነገር ይኖራል ብዬ አስባለሁ። ሁሉም ሰው የራሱ ጆርኒ አለው። እኔ የፊትነስ ጆርኒ ያለኝ ራሴ ያሳለፍኩት ገብተዋል። ፕራክቲካል ጆርኒዎች ዋጋ አላቸው ማለት ከቲዮሪው በላይ ቲዮሪውን በደንብ ገብተዋል ተምረው ቲዮሪ ያላቸው ግን ፊዚካሊ ስታያቸው ምንም አይነት ያልሰሩበት አሉ። ገብተዋል ቲዮሪውን ጎበዝ ናቸው፣ ጥሩ ነው፣ ያስፈልጋል። ግን ደግሞ ዶሚናንስ የሚኖረው ፊዚካሊ የሰራ ሰውና ፊዚካሊ ያንን ነገር አቺቭ ያደረገ ሰው ሲያወራ እኩል አይደለም። ስለዚህ መድረኩ ሰፊ ነው። ተቀላቀለን፣ ግባና በደንብ ስራ። እንመጣለን ከሚንግሱ የስ እጅግ በጣም አድርጌ ነው ማመሰግነው። ያሉኝን የያዝኳቸውን ነገሮች ማወቅ የምፈልገውን መማር የምፈልገውን ነገር አግኝቻለሁ። አይሆፕ የዚህ ፖድካስት ተመልካቾችም ከዚህ ፖድካስት ብዙ ነገር እንደተማራችሁ ሙሉ እምነት አለኝ። እጅግ በጣም አድርጌ ነው ማመሰግነው ቢኒ፣ የእውነት አክብረኸኝ እዚህ ድረስ መጥተህ ያለህን ነገር ስላካፈልከኝ ቴንኪው በጣም በደስታ እግዚአብሔር ያክብርልኝ። አክብረ ስለጠራኸኝ እጅግ በጣም አመሰግናለሁ። የእናንተን ፖድካስት አድናቂ ነኝ፣ ሰማለሁ። 2 ፖድካስቶች ነው አንዱን ነገር ያለው እና 2 ፖድካስቶችን በደንብ ሲሪየስሊ ሰማለሁ። የምታቀርባቸውም ሰዎች ልዩ አክብሮት አለኝ። ያው በርታን ነው የምለው። እግዚአብሔር ያክብርልኝ። ስላከበርከኝ እጅግ በጣም አክባሪ ነኝ። አመሰግናለሁ። ቴንኪው በጣም። እሺ